ተስፋ መቁረጥ ማለት ፈጣሪ የለም ብሎ እንደማለት በእግዚአብሔር ስራ ካንተ ነፍስ በላይ ባንተ ህይወት እግዚአብሔር ይመለከታል። እግዚአብሔር ነው ባለቤቱ። በገላህና በሰውነትህ የማዘዝ መብት የለም ነገራችን። አሁን ካለንበት ከሞደርን ዓለም ጋር ክርስቲያናዊ ወጣትነት እንዴት አብሮ ተያይዞ ሊሄድ ይችላል? እህቶቼ አንድ መልእክት ላስተላልፍላችሁ። ታቦትን ካህን ብቻ ነው ሊጎናጸፉና ሊሸከሙ የሚችለው አይደለም። ገላንም ሊያይና ሊመለከት የሚገባው ለእናንተ የታዘዘው አዳም ብቻ ነው። ወደ ማህበራዊ ሚዲያ እንዴት መጣ? የጀመርኩትን ቪዲዮ አስታውሳለሁ። ስሙኝማ እግዚአብሔር በህይወቴ ውስጥ ይህንን ነገር ይነሳኛል ብላችሁ ማታስቡትን ነገር ነስቷችሁ ያውቃል አይደል? በምላሹ በህይወቴ ይህንን ነገር ደግሞ በተአምር ያደርግልኛል ብላችሁ ማታስቡትን ነገር እግዚአብሔር በጊዜና በሰዓቱ በልክ ሰፍቶ ይሰጣችኋል። እግዚአብሔር የማይሳሳት አምላክ ነው። ከፍርሃት ስሜት እንዴት መውጣት ይችላል? ስለ ነገ ማሰብ በራሱ በእግዚአብሔር ስራ መግባት። ነገ ስላሴ ምስጢር ነው፣ የእግዚአብሔር ስራ ነው። ትላንትና ታሪክ ነው፣ ዛሬ ድል ነው፣ ነገ ፈጣሪ ስጦታ። አንዳንድ ሰው ንስሐ ገባለሁና ብሎ ተደጋጋሚ የሆኑ ኃጢያቶችን ሊሰራ ይችላል። እያወቅን የምንሰራቸው ኃጢያቶች አሉ፣ ሳናቅም የሰራናቸው ነገሮች አሉ። አዎ እግዚአብሔር መሐሪ ነው። አዎ እግዚአብሔር የበደልነውን ይቅር የሚል እኛ በደለን የሚክስ አምላክ ነው። ነገር ግን አሁን ለመጀመሪያ ጊዜ በቃ ጸሎት ማድረግ አለብኝ ብሎ አንድ ሰው ወደዛ ሲገባ ከየት ነው የሚጀምረው? እግዚአብሔር በልክ የሚሰፋ አምላክ ነው። የጠበበህንም ያነሳል፣ የሰፋህን በልክ የሚያጠብልህ እግዚአብሔር ብቻ ነው። ስለሰጠኝም ስለነሳኝም ስላደረገልኝ ነገር ተመስገን። ካህንን ወይም ደግሞ አንድ ቤተክርስቲያን የሚያገለግል ወይም ደግሞ መንፈሳዊ የሆነን ሰው ጥሩ መልበስ የለበትም፣ ጥሩ ምግብ መብላት የለበትም፣ ጥሩ ነገር ማድረግ የለበትም ብሎ የሚያስብ ሰው አለ አይደል? ኪስህን ሞልተህ እግዚአብሔር ከሌለው ውስጥ ሰላም ከሌለው እንቅልፍ ማተኛ ከሆነ ከንቱ። ደስታን ባታገኝ እንኳን ከሰላም አትራቅ። እንዴት? ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ይህ ቻናላችን ከተጀመረ በ8 ወር ጊዜ ውስጥ ከ180,000 በላይ እናንተን የመሰለ ድንቅ ተከታዮቻችንን ማግኘት ችለናል። አሁን ደግሞ በዚህ ዓመት በያዝነው ፕላን መሰረት ከ1 ሚሊዮን ሰብስክራይበር በላይ ለመድረስ እየሰራ እንገኛለን። ታዲያ የዚህ ጉዟችን አካል እንድትሆኑ ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ፣ እንዲሁም ደግሞ ሐሳብ አስተያየታችሁን እስካሁን ድረስ በቀረቡት ገስቶቻችን ላይ ያላችሁን ማንኛውም አይነት አስተያየት ኮሜንት ላይ ጻፉልን። ወደ ፕሮግራማችን ማህበራዊ ሚዲያ ላይ ዲያቆን አቤኔዘር በምታስተላልፋቸው መልእክቶች በሚገነቡ መልእክቶችና እዛ ጋር በምታስተላልፋቸው ነገሮች በጣም ብዙ ሰው ይከተላል። ማህበራዊ ሚዲያ ላይ መንፈሳዊ ነገር ማስተላለፍ የራሱ የሆነ ጥሩም ነገር አለው፣ በዛው ልክ ደግሞ መጥፎም ነገሮች ደግሞ አሉት። ወደ ማህበራዊ ሚዲያ እንዴት መጣ? ከዛን ጀምር። በጅማሬ ላይ ንግግራችን እግዚአብሔር ይክብርበት፣ ለጥያቄ መልስ ለመስጠት ዝግጁ ነኝ። ወደ ማህበራዊ ሚዲያ እንዴት መጣሁኝ? እንዴት ብዬ ጀመርኩት መሰለ? ወጣቶች ማህበራዊ ሚዲያ ለምን ይጠቀሙታል የሚለውን ነገር ታገናዝባለህ። ቲክቶክን እኛ አይደለንም የመሰረትነው፣ ሰው ነው የመሰረተው። ፕላትፎርሙ ላይ ብዙ ሰዎች እየለቀቁ ፖስት ያደረጉ ስታይ እኔ እግዚአብሔር መርጦኝ በእኔ አንደበት እግዚአብሔር እንዲከብርበት ማድረግ ስልጣኑን ከሰጠኝ ደግሞ ወጣቶችን ለምን አንገነባ፣ ወጣቶችን ለምን አናስተምር የሚልን ነገር ይዤ ወደ ቲክቶክ እንዳጋጣሚ ብቅ ብያለሁኝ። ሰውም የመማር ሂደቱን ሳይበት መልካም መልእክት እየገነባው እየጠገነው ሳይ ለምን አልቀጥልም፣ በአንድም በሌላም እግዚአብሔር ይክብርበት ነፍስ ማዳን የመሰለ ነገር የሚል ነገር አየሁኝና ጀመርኩ። ምንም ነገር ሲጀመር መጀመሪያ ላይ ቀላል አይደለም፣ ራሱን የቻለ ፈተናዎች አሉት። ምን ነበር መጀመሪያ ላይ የከበደህ የነበረ ነገር ነበረ? ሶሻል ሚዲያ ስጀምር እውነት ለመናገር የከበደኝ ሰው አይደለሁም። የጀመርኩትን ቪዲዮ አስታውሳለሁ። ስሙኝማ እግዚአብሔር በህይወቴ ውስጥ ይህንን ነገር ይነሳኛል ብላችሁ ማታስቡትን ነገር ነስቷችሁ ያውቃል አይደል አልኩኝ። በምላሹ በህይወቴ ይህንን ነገር ደግሞ በተአምር ያደርግልኛል ብላችሁ ማታስቡትን ነገር እግዚአብሔር በጊዜና በሰዓቱ በልክ ሰፍቶ ይሰጣችኋል። እግዚአብሔር የማይሳሳት አምላክ ነው። በልክ የሚሰፋ ከዳር እስከ ዳር የሚጠግን አባት ነው ብዬ አደረስኩት። ሰውም ጋር ተማረበት፣ ይቀጥልልን የሚል መልእክቶችን ሳገኝ ለምን አልቀጥለውም የሚልን ነገር አየው። እግዚአብሔር ከበረበት፣ እኔንም እዚሁ ላለሁበት ቦታ አደረሰኝ። የአዲስ አበባ ልጅ ነህ? ብዙ ጊዜ ከተማ ውስጥ ተወልደን ያደግን ልጆች ወደ መንፈሳዊ ህይወታችን ላይ መጀመሪያ አካባቢ ላይ ገብተን ቢሆንም ነገር ግን አንዘልቅም። በህይወት አጋጣሚ ሊሆን ይችላል፣ ወደ ዩኒቨርሲቲ ስንገባ በተለያዩ አይነት መንገዶች ወደዚህኛው አሁን ወዳለህበት ደረጃ እስከምትደርስ ድረስ እንዴት ነበረ እዚህ ጋር የደረስከው?
መንገዶችን ከመጀመሪያው ጀምሮ እናውራ። ከልዑል እግዚአብሔር ቀጥሎ ቤተሰቦቼን በጣም ማመስገን ፈልጋለሁ። ቤተሰቦቼ እግዚአብሔር በልክ የቀረጻቸው በእግዚአብሔር ቤተ መቅደስ ያደጉ የካህንም ልጅ ነኝ። እናቴም በሰንበት ትምህርት ቤት ነው ያደገችው። ስለዚህ ሲያስተምሩኝ ወደ እንደዚህ አይነት ህይወት እንዳድግ እንድቀረጽ ስለፈለጉ እሳትና ውሃን እያስለኩኝ እሳቱን ብነካ እንደሚያቃጥለኝ ውሃውን ብነካ እንደሚበርድ ነገር ግን እሳት ጠብሶ እንደሚቀር እያስተማሩኝ ስለሆነ ይህንን ብታደርግ ብቻ ሳይሆን ይህንን ብትሞክር ትማርበታለህ የሚልን ነገር ይዘው ስላሳደጉኝ የተወለድኩት እኔ እዚሁ በማገለግልበት በደብረ ሰላም ቅዱስ እስጢፋኖስ ስቴዲየም አካባቢ ደንበል ጋር ነው የተወለድኩት። ከፍ ስል ወደ ላፍቶ 58 አካባቢ ነው ያደኩት። እዛ ሳሪ ስላሴ ቤተክርስቲያን እናቴ 5-6 ዓመት ላይ ያለው ነው አብነት ትምህርትን እንድማር ያደረገችው። ከማገለግልበትም ቤተክርስቲያን ደግሞ እግዚአብሔር ፈቅዶ ዙሪያዬም በካህናት የተሞላ ስለሆነ የማየውን ነገር እያየሁኝ እየተማርኩበት እነሱ የደረሱበትን አንድ ሰው ሲሞገስ ሳይ እኔ ለምን ይሄን ነገር አልሞክረውም የሚል ነገር እያየሁ ስለሆነ የተማርኩትም ደግሞ ሃይ ስኩል እስከምደርስ ድረስ ሴንት ጆሴፍ ትምህርት ቤት ነው የተማርኩት። ቅዱስ ዮሴፍ ትምህርት ቤት የወንዶች ትምህርት ቤት ብቻ ነው እዛ ነው የተማርኩትና በጣም አግባብ ባለው መልኩ ተማሪ ቀንጻለሁ። ለሁሉም ነገር ለምትናገረው ነገሮች በሙሉ ዋጋ መክፈል እንዳለብህ ትማርበታለህ። በጸሎት መርሃ ግብር ጀምረን በጸሎት መርሃ ግብር ስለምንጨርስ ትምህርቱንም ያደኩበት አስተዳደግ ይመስለኛል አሁን ላለሁበት ነገር ያደረጉ። አንዳንድ ቻሌንጆች ይዘውብህ ይመጣሉ። አንዳንድ ተጽዕኖች ይዘውብህ ይመጣል። ለምሳሌ ከአካባቢ ከማህበረሰብህ የምታየው ነገር አስተዳደግህን ይወስነዋል። ተለቀ ስታድግ አንዳንድ ጊዜ ሰው የሚያይህ የገሌ ልጅ ብሎ ነው የሚያይህ። አንተ በምትናገረው ንግግር አንተ በምትሰራው ስራ ቤተሰብህንም ወክለህ ነው። አሁን ባለንበት ዘመን ጭራ ሃይማኖት ወክለን ነው። አሁን አንድ ሰው የሆነ ኃጢአት ቢሰራ የሆነን ስራ ቢሰራ ጭራዊ ይሄ እምነት የሚል በድሮ ጊዜ እንደዛ ባይሆንም ግን ቤተሰብን ይዘን እንወጣለንና በጣም ለቤተሰቤም ክብር ስል እኔም ለራሴ መሆን ያለብኝ ነገር ሳይ በማያቸው ቤተክርስቲያን በሚዘምሩ ዘማሪያን ስቀና በሚቀድሱ ዲያቆናት ስቀና እኔ ያን ነገር ማድረግ ማልችልበት ምክንያት ምንድነው የሚልን ነገር ከራሴ ጋር ነው ሙግት ያስኩት። ምክንያቱም የሚቆጣ ቤተሰብ አልነበረም የነበረኝ፣ የሚመክርና የሚያስተምር ቤተሰብ ነው። እንደነገርኩ በቤተክርስቲያን ያደገ ቤተሰብ ስላለኝ እናቴ በጣም ለኔ እንዴት ቢልንገር በጣም ብዙ ነገርን ቀርጻለች፣ ብዙ ነገርን መርታለች። ሁሉን ነገር እንድማር ሁሉን ነገር ዛሬ ላይ ላለሁበት ነገር በሙሉ ከልዑል እግዚአብሔር ቀጥሎ በዋነኝነት እናቴን ነው ማመሰግነው። ሞክረው የሚል ንግግር ብቻ ነው ከአንደበቷ የሚወጣው። ይሄን ነገር ሲመጣ አይው ነው አይሆንም ካለችኝ እንኳን ምክንያቱ ተዘርዝሮልኝ ብትሞክረው እንደዚህ ነገሮችን ይዘህ ትመጣለህ፣ እንደዚህ አይነት ነገሮች መጨረሻቸው ላይ ያምር ይችላል የሚል ነገር ስለሆነ በልጅ አንደበቷም እኩዬም ስለሆነች በእድሜም ብዙ የ17 ዓመት ታላቄም ስለሆነች ወላጅ እናቴ በ17 ዓመታቸው ነው አመቷ ብንለው በ17 ዓመቷ ነው የወለደችኝ። እናቴም እህቴም የእናት ጓደኛዬም ስለሆነች እንደ እናት እንደ ልጅ ሁሉን ነገር ይሄ ከመቆጣት አልፎ ቁጭ ብለን እናንተ እየተነጋገርንበት እንዳለው መልኩ እያወራን ነው እንትን ያለውና ይሄ ሳልፈራት ሳላፍራት የእናት ግርማዋን ሳልቀንስባት የእናት ሞገሷን ሳልዳፈር መጠየቅ ያለብኝን ባውንደሪ ሴት አድርገንለት ለሁሉም ነገር ከእናቴ ጋር እንደ ጓደኛም እንደ ወንድምም እንደ ሴት ብቻ ሳይሆን እንደ ወንድምም እንደ ምስጢረኛም ያደረኩኝ ስለማውራት እናቴ ብዙ ነገሮችን ህይወቴ ላይ እንዳስተካክል አግዛኛለች። ያ ነገር ምንድነው ካልን ወደ ኋላ አሁንም ስንመለስ ሞክረው የሚጠቅምህ ከሆነ ትማርበታለህ፣ የማይጠቅምህ ከሆነም ደግሞ ትተዋለህ፣ ተምረህበት ትቀጥላለህ የሚል ብዙ ነገሮችን ቀርጻለች። በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የእናንተ ሰብስክሪፕሽን ያስፈልገናል። ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ። አሁን ላይ በጣም ብዙ ፈተናዎች አሉ። በጣም ብዙ ስትረስ ውስጥ እንድትገባ የሚያደርጉ ጉዳዮች አሉ። ዲፕሬሽን ውስጥ እንድትገባ የሚያደርጉ ነገሮች አሉ። የነዚህ ሁሉ መፍትሄ ሆኖ ያገኘሁትኝ ፐርሰናሊ ጸሎትን ነው። ስለዚህ ስለ ጸሎት ኃይል
ከመጀመሪያው ጀምሮ እንድናነሳ ነው የፈለኩትኝና አንዳንድ ሰው ለምን ጸሎት አታደርግም ሲባል ጸሎት እንዴት ነው የሚጸለየው፣ ጸሎት ራሱ ምንድነው፣ ከምንድን ነው የሚጀመረው የሚሉትን ነገሮች በግልጽ አያውቃቸው። ጸሎት ምንድነው፣ እንዴት ነው የሚጀመረው? ጸሎት ማለት ድልድይ ነው። ድልድይ ማለት ከማን ጋር ነው መገናኘበት ወይ ወዴት ነው የሚሻገርበት ብትል ከፈጠረህ እዚህ ላደረሰ ከአምላክህ የምታወራበት ቋንቋ ወይም የምትነጋገርበት መንገድ ጸሎት ይባላል። ለፈጠረህ ለልዑል እግዚአብሔር የምታደርሰው መልእክት ሊኖር ይችላል፣ የምታቀርብለት ጥያቄ ሊኖር ይችላል። እነሱን በጸሎት ጊዜ ሰጥተህ ወደ አምላክህ ነው ልትጸልይ የምትችለው። አንዳንድ ጊዜ ጸሎት ምን ይመስለዋል ሰው፣ ጸሎት ለምን አታደርግም ይባላል። ሰው ይሄ ፈተና ገጠመኝ ህይወቴ ላይ መጣብኝ ብሎ ሰው ሲያስብ ለምን ይህንን ነገር እንዴ ለምን አትጸልይ ስትለው ጸሎት ምን እንደሆነ የማያውቅ ጸሎት ደግሞ ወይ አባታችሁ ነው ብሎ ሊጀምር ይችላል፣ እመቤታችን ብሎ ሊጨርስ ይችላል። ሰው እንዳወቀበትና እንደተማረበት መልኩ ነው እንደነገርከው ወይም ደግሞ እንደሚያውቀው ነገር ነው። ግን ጸሎት ትልቅ ኃይል አለው ከፈጣሪ የሚያገናኝ እኔ እናንተ እንደዚህ እንደምናወራበት መልኩ የምታወራበት ትልቁ መንገድ ጸሎትና ጸሎት ብቻ ነው ከአምላክ የሚያገናኝ። ጊዜ ሰጥተህ በጸሎት መካከል ደግሞ መካተት ያለባቸው ሊረሱ የማይገባቸው ነገሮች ደግሞ አሉ። ወደ እነሱ ጠለቅ ብለን ስንመጣ ብዙ አይነት ችግር ሊደርስብህ ይችላል። ብዙ አይነት የቆምክበትን ቦታ ላታቅ ትችላለህ፣ ላታስተውል ትችላለህ። አንዳንዴ መልካም ነገሮችን መስሎን ቀርካህልን እንደግፍ ወይም ደግሞ ሸንበቆልን እንደግፍ እንችላለን። ላያዛልቀን ይችላል፣ ተሰብሮ ልንወድቅ እንችላለን። አይደለም መውደቅ ሊቀነጥሰን ወይም ሊወጋን ይችላልና ስንጥር ቆዳ ውስጥ ከገባ ደግሞ ለማውጣት ትንሽ ይከብዳል ይመስለኛልና ለዚህ መልእክት የሚጸልይን ሰው መርታት ይከብዳል። የሚጸልይ ሰው ደግሞ ማን ነው የምትለኝ ከሆነ አምላኩን በመጀመሪያ ስለፈጠረው እዚህ ደረጃ ስላደረሰው ስለነሳው ነገር ስለሰጠው ስላቀረበለት ነገር ተመስገን የሚል ሰው። የጸሎት ጅማሬ አምላክህ ወይም ነው እግዚአብሔር የምናመሰግነው ወይም ጸሎት የምናቀርብለት ስለሚገባው አይደለም፣ ስለሚያስፈልገው ነው። አምላክ ስለመሆኑ ብቻ ምስጋና ይገባዋል። ለዚህ ላደረሰን ምስጋና ይገባዋል አይደል? ጊዜ ሰጥተህ ደግሞ ታወራል። ወደ ዋናው ጸሎት ስንመለስ ባለህበት ቅድም እንደነገርኩ ሁኔታ ወይም በገጠመ ሲቹዌሽን እግዚአብሔርን ታወራል። ይህንን ነገር አድርግልኝ፣ ይህንን ነገር ህይወቴ ላይ አምጣልኝ፣ ጤና ስጠኝ፣ የእናቴን ጤና ጠብቅልኝ፣ የአባቴን እድሜ አርዝምልኝ። ጸሎት እንደ ግል ይለያያል፣ እንደ ሐሳብ እንደ ራሳችን። ዛሬ እኔ ጸልዬ የወጣው ጸሎት እናንተ ጸልዬ የወጣው በሰላም አስገብተህ በሰላም አስወጣኝ ሊሆን ይችላል። እኔ ደግሞ ካለብኝ ዕዳ አውጣኝ ሊሆን ይችላል። የራሳችን ጸሎት አለ። ግን ልንሰዋ የሚገባው መባ አለ ለእግዚአብሔር። ምንድነው? ተመስገን ስለሆነው ስላልሆነው ስለሚመጣውም ስለሚቀረውም ነገር እግዚአብሔር በልክ አይደለም የሚሰፋው፣ በልክም አይደለም የሚሰጠው። ተመስገን የምትለው ነገር ልትቀር አይገባም። ይሄ ለእግዚአብሔር የሚያስፈልገው ምግቡ ነው። ስለሚያስፈልገው ግን አይደለም፣ ስለሚገባው ነው። ዓለምን ስለፈጠረ ከዛም በኋላ እግዚአብሔርን ጓደኛ ወደ ማድረግ እንምጣ። የሚጸልይ ሰው ወደ መሆን ቅድም እንደነገርኩ ጸሎት ኃይል አላት። ጸሎት ጥያቄ ነው መሆን ያለበት ወይንስ ምስጋና? ጸሎት ጥያቄም ነው ምስጋናም ነው፣ ሁለቱም ነው። የፈጣሪ መቅረቢያ መንገድ ነው። ጸሎት በራሱ ከፈጣሪ ጋር የምታወራበት ቋንቋ ነው። ጸሎት ምንድነው ብቻ ብለህ ከሆነ ጥያቄ ጸሎት ቋንቋ ነው። ከእግዚአብሔር ጋር የምታወራበት ወይም ከእግዚአብሔር ጋር ከፈጣሪ ጋር የሚያገናኝ ድልድይ ነው። አንዳንድ ጊዜ እንጠይቃለን፣ መልእክት እንልካለን። ከዛ ግን መጠየቅ ብቻ ነው የሚሆነው። በቃ እንደዚህ ስጠኝ፣ እንደዚህ አድርግልኝ፣ እንደዚህ ያንን ብቻ ነው የምናደርገውና ከዛ በኋላ ሲመጣም አናየውም፣ መቀበሉንም አናቅበትም። አንዳንድ ጊዜ ደግሞ ማመስገን ብቻ ነው የሚመስለን። በምን አይነት መንገድ ነው ያሳ መደረግ ያለበት? ለምሳሌ በአንዳንድ ነገሮች የሆነ ነገር ወይም ስቶ የሆነ ነገር አጋጥሞ ወይ እግዚአብሔር ትላለህ። ከስንት ጉድ አወጣኸኝ አስበው አይደለም፣ ወደ ፈጣሪ ግን ያደረስከው መልእክት ነው። ይህቺም ጸሎት ናት። ጊዜ ሰጥተህ ፈጣሪህን ልታገኝ ፈጣሪህን ልታወራ የምትሰጣት ቦታ ግን በእግዚአብሔር ዘንድ ትቆጠራለች። ለአንተ ሊጨንቅ ይችላል፣ ጊዜህን ሊበላብል ሊወስድብህ ይችላል። ነገር ግን አምነህበት ጸሎት ምን እንደሆነ እስክታውቀው ድረስ ሊመስለን የሚችለው አድርግልኝ ብቻ ነው። አንተ እናልከው ይህን ነገር አምጣልኝ ነው፣ ይህን ነገር ስጠኝ ነው፣ ይሄ ጎደለ ነው አይደለም። ጸሎት ትልቅ ኃይል አለው፣ በእግዚአብሔር ዘንድ ይቆጠራል። ቅድም እንደነገርኩ የሚጸልይን ሰው ማሸነፍ ይከብዳል ብያለሁ። የሚጸልይ ሰው ደግሞ ምንድነው ብለን አሁንም ደግሞ ከመጣን ከአምላኩ ጋር ቋንቋ ያለው ንግግር ያለው ሪሌትድ የሆነ ሰው፣ ከፈጣሪው ጋር የሚገናኝ ሰው፣ በከፋው በሐዘኑ በተደሰተም ባለበት አሁን ባለበትም ሰዓት ላይ ሮጦ ወደ እግዚአብሔር የሚሄድ ሰው ለእግዚአብሔር መልእክት ያቀርባል። እግዚአብሔርም ጸሎቱን ይሰማለታል።
አልሰማም ብሎ ደግሞ ማያማርር ሰው መሆን አለበት። ጸሎቴን እግዚአብሔር አልተቀበለኝም ይሄን ነገር ብጸልይ እግዚአብሔር ጋር አልደረሰም ወይም ለገሌ ሰጠህ ለኔ ሰጠህ ነሳኸኝ የሚል አንደበት ያንተ መሆን አይገባም። እግዚአብሔር በልክ የሚሰፋ አምላክ ነው። የጠበበህንም ያነሳል የሰፋህን በልክ የሚያጠብልህ እግዚአብሔር ብቻ ስለሰጠኝም ስለነሳኝም ስላደረገልኝ ነገር ተመስገን ብለህ ነው ይሄን ቋንቋ ማወቅ ያለብህ። አሁን ለመጀመሪያ ጊዜ በቃ ጸሎት ማድረግ አለብኝ ብሎ አንድ ሰው ወደዛ ሲገባ ከየት ነው የሚጀምረው? የምስራች በሁላችንም ዘንድ ተወዳጅነትን ያተረፈው ቴምር ፕሮፐርቲስ ከዚህ ቀደም በሳር ቤት በነበረው ሳይታችን የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው በሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በደስታ ነው። ምን ይሄ ብቻ ቤተ መንግስት አቅራቢያ ያደረገውና የብዙዎችን ትዝታ በያዘው በአዋሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ መኖሪያ ቤቶችን፣ የንግድ ሱቆችን ደግሞም ከፈለጉ ገላን ባወጣነው ትልቁ የገበያ ማዕከላችን ላይ በአጠቃላይ ዋጋው ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ ስንል በደስታ ነው። ይፍጠኑ፣ ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። በጉብዝና ወራት ፈጣሪና መስገን ነው አይደል? የትኛውም ቦታ ላይ ብትሆን እግዚአብሔርን መፍራት ነው። ጥበብ የሚጀምረው እግዚአብሔርን ከመፍራት ነው። እግዚአብሔርን አውቃለሁ እግዚአብሔርን ፈራለሁ ብሎ የሚናገር ሰው እግዚአብሔር ባልተገኘበት ወይም እግዚአብሔር በማይከብርበት ቦታ ተገኝቶ እግዚአብሔርን አውቃለሁ ማለት ከንቱ ውዳሴ ይሆናል አይደለ? ስለዚህ ጸሎትን ከምንድነው መጀመሪያ ያለብኝ ማለት ካለሁበት ነገር ደሃ ልሆን እችላለሁ፣ ሀብታም ልሆን እችላለሁ፣ ባለጠጋም ልሆን እችላለሁ። መጽሐፍ ቅዱስ ሲናገር ጌታ ሆይ ሁለት ነገርን ካንተ ሻለሁ፣ ሳልሞትም አትከልክለኝ፣ ከንቱነትና ሐሰተኛነትን ከኔ ያርቃቸው፣ ድህነትና ባለጠግነትን አትስጠኝ፣ ነገር ግን የሚያስፈልገኝ እንጀራ አትከልክለኝ ይላል። ስለዚህ ምን ታደርጋለህ? ምንም ነገር ላይ ሊሆን ይችላል፣ የትኛውም ቦታ ላይ ሊሆን ይችላል። የመጀመሪያው ቀን ሊሆን የሚችለው እግዚአብሔርን ከመፍራት ነው። እግዚአብሔር የማይገኝበት ቦታ ባለመገኘት ነው። እግዚአብሔር እዚህ ጋር ሰውን ብጠራው ወይ ሙዚቃ ቤት ገብቼ ወይ የሆነ ቦታ ብቻ እግዚአብሔር ብል ይሄ ቦታው አይደለም ሊል ይችላል ሰው አይደለ? ግን እንደዛ ሳይሆን እግዚአብሔር የማይገኝበት ቦታ ላይ ስሙ ላይ ከብር የሚችልበት ቦታ ላይ ባለመገኘት ነው። እግዚአብሔር እንደተናገረው አትፍራ አይደለ የሚለው። ስለዚህ ማልፈራው ምንድነው? መፍራት ያለብኝ እግዚአብሔር ብቻ ነው። ለነገ ክፋቱ ይበቃዋል። ስለዚህ ቀኔን ምንድነው ላደርግ የምችለው? ስራ ልወጣ እችላለሁ፣ የሆነ ቦታ ላይ ሄድ እችላለሁ፣ ምን ላደርግ እችላለሁ? ጎዳና ላይ ልተኛ እችላለሁ፣ መኝታ ቤት ልታደር እችላለሁ። ጸሎት ማለት ለፈጣሪ የምታደርሳት ትንሿ ምስጋና አይደለች? ከፈጣሪ ጋር የምትነጋገርበት መንገድ አይደለች? ካለሁበት ነገር ለእግዚአብሔር መልእክት አድርሾታለሁ። ምንድነው ብለህ ብትጠይቀኝ፣ ለምሳሌ ጸሎት እንደያንዳንዳችን ስለሚለያይ ሰላማው ላይ የለጸሎት ሊሆን የሚችለው ከእግዚአብሔር ጋር የምገናኝባት ትንሿ ነገር ነው መሆን ያለባት። ግዴታ ብዙ ነገሮችን ማካተት አይጠበቅብን። አንዳንዴ ምን ይሆናል? ፈተናዎች ይበዙብሃል፣ ችግሮች ይበዙብሃል ምናምንና መጸለይ እንዳለብህ ውስጥ ይነግርሃል። ግን ከየት መጀመር እንዳለብህ አንዳንዴ ላታውቀው ትችላለህ። ከየት ነው የሚጀምረው? እግዚአብሔር በሁኔታዎች አይለካም አይደለ? በሁኔታዎች አይለካንም። በዚህ ጉዳይ ብለን አይደለም እናነሳው። በየትኛውም ቦታ ቀኑን ሙሉ እግዚአብሔርን በመፍራት ኑር አይደል ይላል ቃሉ። ስለዚህ ጸሎት መጸለይ ካለብኝ ፈጣሪን ማውራት አለብኝ። የትኛውም አይነት ሁኔታ ውስጥ ሊሆን ይችላል፣ የትኛውም አይነት ውሽቅሽቅ ውስጥ፣ የትኛውም አይነት ጉራንጉር ውስጥ ሊሆን ይችላል። እንዴት ልጀምር ጸሎቴን? አባታችን ነው ብዬ መውጣት እችላለሁ ከቤቴ። የሚገጥመኝ ፈተናዎች ቀንስልኝ ማለት እችላለሁ። ጸሎት ራሱ ጸሎትን ይወልዳል። አንተ ማውራት ባለበት ሰዓት ላይ አንዳንድ ጊዜ እንባም ጸሎት ነው። ቃላት አጥሮ የሆነ ነገርን መናገር ፈልገ እንባ ተናንቆ እግዚአብሔር ግን የልብን ይቆጥርልሃል። አላዳመጠኝም ማለት አይገባም። እኔ ዛሬ እግዚአብሔርን ማውራት አለብኝ የሚል ነገር ይሰማናል አይደል? አይ ዛሬ እኮ መጸለይ አለብኝ። ግን ውስጥ ሰላም የማይሰማ ስሜት የለም። ጸልየህ ስትወጣና ጸልየህ ሳትወጣ ስትቀር የሚሰማ ስሜት አንድ አይደለም። ግን ጸሎት በራሱ ምንድነው ካልን ወደ ፈጣሪ የሚያገናኘን ትልቁ ድልድይ ነው ብዬ ይሄለ። ስለዚህ አንደበትህ እንደተገራል አንደበት እንደሚታዘዝልህ ሁሉ እስትንፋስ ያለው እግዚአብሔርን ያመስገን ስለሚል ለፈጣሪ መልእክትን ማቅረብ ነው። እግዚአብሔር የሚሰማ አምላክ ነው። በሁኔታዎች ውስጥ የማይለካ ነው። በዚህ ገጥ መሃል ይሄን ጸሎት አልሰማም የሚል አይደለም። ያቀረብነውን ጸሎት እግዚአብሔር ይቀበለናል። አልተቀበለንም ማለት እግዚአብሔር አይሰማም ማለት አይደለም። ዛሬ የሰጠን ነገር ወይም ዛሬ በህይወታችን ቢያመጣልን ይሄ ነገር መጥፊያችንም ሊሆን ይችላል። የሆነ ነገር ደግሞ ቢከለክለን ይሄን ነገር ዛሬ ቢሰጠኝ ነገ ላልገኝ ይችላል። እዚህ ቦታ ላይ ወይ ፊት ለፊትህ
ላልገኝ ይችላል። እኔ ለምሳሌ እግዚአብሔርን ሁሉ ጊዜ ለምን አመሰግናለሁ ምን ብዬ ጠይቀዋለሁ መሰለ እግዚአብሔር ባለማስተዋል የጸለይኩትን ጸሎት ስላልተቀበልከኝ ክብር ተመስገን እላለሁ። ወጣትነት መልሶኝ ስጠኝ ብዬ ከለከልከኝ ነገሮች አሁን አስፈላጊ ነው ብዬ ተማግጥኩኝ ነገሮች ስለከለከልከኝ ተመስገን የዛሬ ጸሎቴ ዛሬ ላይ ስሙን ከሚያወድሱት መካከል ላልገኝ ይችላል ነበር። በዚህ ቦታ ላይ ላልከብር ይችላል ነበር። በቤተ መቅደሱ ለመንበርከክ ላልገኝ ወይም ያንን ማዕረግ ላላገኝ ይችላል ነበር። አድርገኝ ብዬ ያሰብኩት ነገሮች ስለከለከልከኝ ተመስገን፣ ስለሰጠኝም ነገር ተመስገን። ይህ ነው የኔ ጸሎት ሊሆን የሚችለው። ልክ እንዳልኩ አንተም በሁኔታዎች ውስጥ ደግሞ ራስን አትለካም። ባለህበት ነገር ላይ ለፈጣሪ ጸሎት ታቀርባለህ ወይም ጥያቄ ታቀርባለህ። ዛሬ እንደዚህ አድርግልኝ ትላለህ። ግን ምላሽ ለመጠበቅ ብቻ አይደለም፣ ለፈጣሪ ማውራት ስላለብህ ፈጣሪን ማግኘትና ማነጋገር ስላለብህ ብቻ ጸሎትን ከራስ ጀምረው። አንደበት እንደተገራለ አባታችሁን ይብለለት ጀምር ትችላለህ። አንደበት እንደሚታዘዝልህ ጌታ ሆይ ሁለት ነገርን ካንተ ሻለው ብሏል አይደል? ስለዚህ የሆነ ነገር ብትሰጠኝ እምጠፋበት እንዳይሆን፣ የሆነ ነገር ብትከለክለኝ ደግሞ እማማረረ ነገር እንዳይሆን ብለ እግዚአብሔርና መስገነ መኖር። ይሄ ብቻ ነው። ፈልገነውም ይሁን ሳንፈልገው አስበነውም ይሁን ሳናስበው ወደማይሆን አይነት ሁኔታዎች ውስጥ እንገባለን። በትምህርት አጋጣሚ ሊሆን ይችላል ወይንም በስራ አጋጣሚ ሊሆን ይችላል። በኑሮ ሂደት ውስጥ የሚያጋጥሙ ብዙ አይነት ፈተናዎች አሉ። እንደ አንድ ወጣት ክርስቲያናዊ ወጣትነት ሲባል ምን ማለት ነው? በወጣትነትሳ እንዴት ነው ፈጣሪን ማሰብ የሚቻለው? በጉብዝና ወራት ፈጣሪን አስብ ነው ትልቁ ቁም ነገር። አንዳንድ ጊዜ habits acquired in childhood become a part of life forever ይላልና ነጮች አንዳንድ ጊዜ ሲናገሩ ቀለል ብለን የምናስባቸው የልጅነት ልምዶች የዘላለም አካላዊ ነገር ሆነው ይቀጥላሉ ብዙ ጊዜና እነሱ ነገሮች እንዴት ማዳበር እንችላለን? ከዳበሩስ ደግሞ እንዴት ማስተካከል እንችላለን? በመልካም ነገር ገብተንበት ከሆነ በመልካም ለመቀጠል፣ በመልካም ነገር ካልገባንበት የወጣትነት መሳሳት ከሆነ እንዴት መውጣት እንችላለን ወደሚለው ነገር ውስጥ እንግባ። ክርስቲያናዊ ወጣትነት በጣም ቀላል አይደለም። ክርስቲያናዊ ወጣትነትን መተግበር ያለብህ አንድም በመንፈሳዊነት ወደ እግዚአብሔር ለመቅረብ ስትፈልግ ያለህበት ነገር ወይም እየሰራህ ያለው ነገር ትክክል እንዳልሆነ መገንዘብና ማወቅ የሚያስፈልገው በአሁን ሰዓት ፈጣሪና ፈጣሪ መሆኑ ብቻ መረዳት ስትችል ነው። እኔ እናንተ ወጣት ነው አይደለም እንባለው? ያው እኔ ካንተ ባንስም ወጣት የተባልንበት ምክንያት ከተወለዱ ደቂቅ ህፃናት ወይም ደግሞ ከጨቅላ ህፃናት የማሰብ ችሎታውና ብቃት አለን። ከአረጋውያንና ከአዛውንት በላይ የመኖር ደግሞ ብዙ እድሜ ይኖረናል አይደለ? ያው እግዚአብሔር እድሜያችንን ያርዝምልን። ያው መጨረሻችንን ባናቅም በሱ ዘንድ ይመራ አይደለ? ነገር ግን እድሜ አለን። ስለዚህ ወጣቶች የሰሩትን ስተት እኔ እናንተ ባለመስራት በማገናዘብ ልጆች ደግሞ የማሰብ ችሎታቸው ገና ነው አይደለ? እኔ እናንተ ይበልጥ የማሰብ ችሎታ አለን። እነሱ እስከሚያድጉ ድረስ የሚሰሩትን ስተት እኔ እናንተ አንሰራው። አዋቂ ነን ብለን ከማሰብ ወይም ደግሞ እኛ እናቃለን ብለን ከማሰብ አዋቂ ለመሆን የሚደረግ ጥረት በነገራችን ላይ አዋቂ መስሎ ለመታየት የሚደረግ ጥረት ይበልጣል አዋቂ ያደርጋል። ማወቅን የመሰለ ነገር የለም፣ መማርን የመሰለ ነገር የለም አይደል? እኔ አውቃለሁ የሚል ሰው ከኔ በላይ አዋቂ የለም እንደማለት አይደል? እማውቀውን ነገር ላስረዳህ ብዬ ነው የመጣሁት። ወጣትነትና ክርስትና እንዴት ነው ማዳበር የምችለው ለምታስብ ከሆነ አሁን ያለህበት ነገር ነጥቡን መመልከት ነው። ራስን በነጭ ልሙጥሉክ ተመልከተው። ለምሳሌ መሃል ላይ አንነጥብጣብ ቢኖረው ምን አለው ቢባል ጥቁር አንነጥብ ይበልጥ አስተውለን ልናያት እንችላለን ይመስለኛል አይደል? በዛ በኩል ያለን ነገር ግን አናስተውለው። ስለዚህ በወጣትነት በጓደኝነት ግፊት የገባንበት ህይወት ይኖር ይችላል። ሱስ ሊሆን ይችላል፣ ከእግዚአብሔር ቤት መራቅ ሊሆን ይችላል። ብዙ አይነት ነገር ይመጣል። የሰው የየራሱ ገበናና ጉድፍ የራሱ ስተት ይኖረዋል አይደል? ስለዚህ አንድም ወጣት እስከሆነ ድረስ እኔ የሰራሁትን ስተት አንተ ባለመድገም፣ አንተ ያመለጠህ መጥፎ ቃል እኔ ባለመናገር መልካም አራያ የሚሆንን ሰው አራያ የሚሆንን መምህርን ማዘጋጀት አለብህ። እኔ ይሄን ነገር ብሰራው እንትና አትስሩት ብሏል የሚል አንድ መምህር ሊኖር ይገባል። ማን ሊሆን ይችላል? መልካም ጓደኛ ሊሆን ይችላል፣ ቤተሰብ ሊኖር ይችላል፣ እህት ወንድም ሊኖር ይችላል። ከዛም ያልታደለ ሰው ይኖራል። ግን ስለዚህ እኔ ምን ማድረግ አለብኝ? ራሴ በማይሆን ስህተት ውስጥ ካለው ራሴን የማይሆን ቦታ ላይ እንደ ድንገት እንኳን የማይሆን ቦታ ላይ ራሴን ላገኘው ይችላል። ሳላስበው መልካም በትምህርት ሁኔታ የጥሩ የሆንኩኝ ሰው ልሆን ይችላል። በመልካም ነገር እግዚአብሔር አድሎኝ ከቤተ መቅደሱ እንኳን ማገለግል ሰው ሁኜ የማይሆን ነገር ላይ ራሴን ላገኘው ይችላል። እንዴት ነው መመለስ የምችለው? እንዴት ነው ራሴን ማስተካከል የምችለው? ወጣቴ ፈጣሪውን የሚፈራ ክርስቲያን እንዴት ነው መሆን የምችለው? አንደኛ እግዚአብሔር የሚለመን አምላክ ነው።
እግዚአብሔር ይቅር የሚል አምላክ ነው። በትላንትና ወይም በሁኔታ ውስጥ የማይለካ የሚረዳ ሆኖ የተገኘ አምላክ ስላለ አንተ ለመዘጋጀት ወይም ለመስተካከል መመለሱን ከፈለከው እግዚአብሔር መንገዱን አዘጋጅቷል። እንዴት ነው ራሴን ማዳበር ያለብኝ? መልካም ጓደኞችን በመያዝ የሰራሁትን ስህተት ባለመድገም የሚጸልይ ሰው በሚያስፈልገኝ ነገሮች ሳይሆን መጸለይ እንዳለብኝ ራሴን ማስተካከል እግዚአብሔርን ማውራት እግዚአብሔርን ጓደኛዬ ማድረግ እንዳለብኝ አሁን ያለውበት ነገር እኔን እንዳልጠቀመኝ ወላጆቼን ላሳዝን ይችላል ማህበረሰቤን ላስከፋ ላስቆጣ ይችላል ስለዚህ መስተካከል እስካለብኝ ድረስ ጆርኒው የሚጀምረው ከዛሬ ነው ለነገ ቀጠሮ ባለመስጠት ነገ አስተካክላለሁ ነገ ይሄንን ነገር አደርጋለሁ የሚለው ነገር ጊዜና እድሜን በመብላት በሲኦል ያሉ ነፍሳት እናንተ የምናወራትን ይችን ደቂቃ ቢያገኙት ርስተ መንግስተ ሰማያትን ያስከፍቱት ነበር ይገቡም ነበር ስለዚህ አሁን ያለችንን ሰዓት ያለችን ደቂቃ በእድሜ ላይ እድሜ በደቂቃዎች ደቂቃ በቀናቶች ቀናት በሳምንታት ሳምንት በወራቶች በአመታት እግዚአብሔር የሚሰጠን ከሆነ የነሳህ ዕድል አሁንም አለ ንስሐ ኃጢአትን እጥብ ታረጋለች ጾም ቁስልን ትፈውሳለች ስለዚህ ምን ማድረግ አለብኝ መልካም ጓደኛ በመያዝ መልካም ጓደኛ እኔ በመሆን አንዳንድ ጊዜ መልካም ጓደኛ እኔ የለኝም ይላል ሰው እንደዚህ አይነት ጓደኛ እኮ ቢኖረኝ እኔ በህይወቴ ውስጥ ተስተካከል ነበር የሚል ነገሮችን እኔ ለምሳሌ በውስጥ የሚላክልኝ መልእክቶች አሉ አይ መልካም ጓደኛ እኔ ለምን አልሆንም ምንድነው የሚጎት ከክርስቶስ ፍቅር እየለየኝ ያለው ምንድነው እኔ ለጓደኛዬና ጓደኛዬ የማይሆን ቦታ ላይ ራሳችንን ካዘጋጀን ግዴታ ሶስተኛ ሰው አይደለም ሊያስፈልገን የሚገባው እኔ ተመልሼ ጓደኛዬ ለምን ካለበት ጉድጓድ አላወጣው ሌላ ሰው ከመፈለግ እኔ ለጓደኛዬ ጓደኛ ለምን አልሆነው ለጓደኛዬ ወንድም ለምን አልሆነው ራስን ከማስተካከል ይጀምራል መለወጥ መፈለግ ከፈለክ ለመለወጥ ራስን ማስተካከል ራስን ማደስ ከፈለክ አሁን ነው ዛሬም አይደለም በኋላም አይደለም አሁን ነው ካሁን ነው የሚጀምረው ተግባራዊ ክርስትናን ራስስ ታዳብረው ነው ትልቁ ነገር ደግሞ ፍላጎት ነው ስላየህ አይደለም መንፈሳዊ ቅናት በወንድሞች ላይ ያድርብ ይገባል እግዚአብሔር ቤት በሚመላለሱ በሚያገለግሉ ቁርኝታቸው ከእግዚአብሔር ጋር የሆነ ስራቸው ከእግዚአብሔር ጋር ሪሌትድ ከሆኑ ሰዎች ጋር ባቱል እንኳን መንፈሳዊ ቅናት በውስጥ ላይ ያድርብ ይገባል ልትቀና ይገባል ምክንያቱም ምንድነው ማትቀናበት አንተ ጧት ተነስተህ ኪዳን የምታደርስ ወደ ፈጣሪ ቤት ሮጠ የምትሄድ ከሆነ ማልቀናበት ምክንያት ምንድነው ያዘኝ መስተካከል ከዛሬ ነው የሚጀምረው ብድግ ብለህ አልጋህን ከማንጠፍ ይጀምራል መስተካከል ማለት ለእናትህ ቀጥተኛ መልስ በመመለስ ይሆናል ፊትን ታጥበህ ከመውጣት ይጀምራል ለራስ ጊዜ ከመስጠት ከራስ ጋር መናበብን ከመሰለ ነገር ካለህበት አጉል ባህሪ ትላንት የጀመርከው ነገር ስለሆነ ነገ አይደለም ዛሬ ማቋረጥ እንደምትችል ጭንቅላትን ማሳመን አለብህ ላንተ ከእግዚአብሔር ቀጥሎ የሚያስፈልግ አንተ እንደሆንክ መረዳት አለብህ ወጣቶች ብዙ ጊዜ እየገጠመኝ ያለው የሚያዩት ነገር ይሄ ሰው የለኝም በውስጥ የሰው ኖረኝ አይደለም ትልቁ ነገር እግዚአብሔር ከህይወቴ ወጣ የሚለው ነገር ነው የሰው ልጅ ወደ ኋላ እየጎተተ ወደ ኋላ ያስቀረን ያለው ነገር ፈጣሪን የመፈለግ ጆርኒ ህይወታቸው ውስጥ አለመኖሩ ቤተክርስቲያንም ስንመጣ በሰው ያየን ብቻ ስለሆነ መጥቼ ምንድነው ማድረግ ያለብኝ ስንመጣ እንኳን እኮ ስነ ስርዓት አለ ካለባበስ ይጀምራል ከቤት ይሶጣ ካለባበስ ይጀምራል አይደለ የሆነ ነገር የሆነ ቦታ ለመሄድ ያንን ቦታ የሚመስል ልብስ እንኳን ለብሰን እንወጣለን አይደለ ለራስ ጊዜ ከመስጠት ይጀምራል ሁሉም ነገር ጸሎት የማያስተካክለው በጾም የማይፈወስ ቁስል የለም ለዚህ ማን ነው ምክንያቱ እግዚአብሔር ሁሌ የሚቀርባይ ስለሆነ ራስን ከማስተካከልና ራስን ከማሳመን ነው የሚጀምረው ሁሉም ነገር ወጣትነት ማለት ይሄ አሁን ካለንበት ከሞደርን ዓለም ጋር ክርስቲያናዊ ወጣትነት እንዴት አብሮ ተያይዞ ሊሄድ ይችላል ማህበራዊ ሚዲያ አለ ቴክኖሎጂው አለ ብዙ ነገሮች የምናገኝበት ነገር ላይ ነው ያለነው ሶ ያ ማለት ሐሳባችንን አቴንሽናችንን ምናምን የሚወስዱ የሚሰርቁን በጣም ብዙ ነገሮች አሉ በዘመን ላይ ነው ያለነውና በዚህ ዘመን ላይ እንዴት አድርገን መንፈሳዊ ህይወታችንን ማጠንከር እንችላለን በመጀመሪያ ዘመናዊነት ምንድነው ባህል ምንድነው ወግ ምንድነው ክርስትና ምንድነው የሚል ነገር ጠንቅቆና ሊያይቶ ማወቅ ይገባል ክርስትና የምትመስለው ሳይሆን የምትኖረው ህይወት ነው አይደለ ባህል እንደ ሀገር የተከበረ የራሳችንን የምንለይበት ባህል ወግ ስነ ስርዓት መለያና ክብር አለ እሱንም ለብቻው ደግሞ ነጥብ አድርጎ መያዝ ይገባል ዘመናዊነት ማለት ምንድነው በዚህ ዘመን የሚደረግ ነገር ነው በዚህ ዘመን የሚለበስ ሊሆን ይችላል የሚታይ ነገር ሊሆን ይችላል እንጂ ዘመን ማለት አሁን ያለንበት ነገር ነው ይሄንንም ለብቻው ነጥብ አድርጎ ማየት ይገባል ስለዚህ ዘመናዊነት ምንድነው ዘመናዊነትን አስፍተን መለካት እንችላለን በእኔም ባይለካ እኔ ልለካው የምችለው ግን በዚህ ዘመን ላይ
የምናየው የምንሰማው መልካም ባልሆነበት ነገር ላይ እኔ ዘመናዊ ሰው መሆን የሚችለው አሁን ላይ ራሴን ከክፉ ነገር ሳድርግ ብቻ ነው። አንተ እንዳልከው ሶሻል ሚዲያ እንዴት መጠቀም እንችላለን አይደል? ሶሻል ሚዲያ እንዴት ነው መጠቀም ያለው? እጃችን ላይ አክሰሱ አለ። በዚህ ዘመን ላይ ልንማርበት እንችላለን፣ ልንጠፋበት እንችላለን፣ ልናውቅበት፣ ልንታዘብበት፣ ልንተዛዘብበት እንችላለን። ከሶሻል ሚዲያ ምን መማር አለብኝ? ሶሻል ሚዲያ በብዙ አይነት ነገር ተተነትኗል። ሶሻል ሚዲያን እንደ እንጀራ የሚጠቀማል፣ እንደ መማሪያ የሚጠቀማል፣ እንደ ማስተማሪያ የሚጠቀማል፣ እንደ መታወቂያም እንደ ሁሉም ነገር ሶሻል ሚዲያ ላይ ገብቼ ማየት ምንድነው ያለብኝ? የሚያስተምረኝ ነገር ይዤ መውጣት አለብኝ። የምረዳበት ነገር ይዤ መውጣት አለብኝ። ሁሉም ነገር መልካም ነው ማለት አይደለም። የራሱ ደግሞ የሆነ ተጽዕኖ ሊፈጥር የሚችል የማይሆን ደግሞ የሶሻል ሚዲያ መጥፎ ጎን አለው አይደል? የሆነ ጀርባ አለው። ስለዚህ እሱ እንዴት ነው ማኔጅ ማድረግ የምንችለው? እንዴት ነው መከታተል ያለብኝ? ብዙ አይነት ወንድሞች አሉ በሶሻል ሚዲያ የሚያስተምሩ ዕውቀቱ ያላቸው የተገለጠላቸው ጎበዝ ልጆች አሉ። ነፍስን ማዳን የሚችሉ እያስተማሩ ያሉ ብዙ ወንድሞች አሉ። ዜና የሚያቀርቡ አሉ። በዜና ተጽዕኖ መፍጠር የሚችሉ አሉ። ልናምናቸው ይሄ እንደ ብሮድካስት እንደዚህ ቢናገር ብለን የምናስበው ወቅታዊ ነገር ቶሎ ቶሎ የሚያስረዱን ወንድሞች አሉ። የሚያስፈልገንን ነገር አሁን ላይ እየደረሰ ያለውን ነገር ዘመኑ እንደ ዘመን እየሄደ እየተራመደም ስለሆነ የሚያስተካክሉን አሁን ያሰብነው ነገር እንደዚህ አይደለም፣ እንደዚህ ተለውጧል፣ መንገድ በዚህ በኩል እየተሰራ ነው፣ እንደዚህ የምናቀበት የሆነ ነገር አለው። እንደ ማህበራዊ ሚዲያ ቤታችን እንደውም ቴሌቪዥን ነበር ይመስለኛል አይደል? ብዙ ጊዜ አሁን ላይ የሚያያለው ሰው ይኖራል ባችሁ ነው የለም አይደለ? ዜና ነው። ወንድሞች አሉን የሚያስተምሩ የሚለቁልን። አብሶ ወጣት ላይ ደግሞ ስታይ ስልክ ላይ ነው አብዛኞቻችን ያለነው። ጊዜያችንን የሚሰጥነው ወደሱ ይመስለኛል አይደለ? እንደሱ አይነት ነገሮች አሉ። ምን እንማርበታለን? ምን ተጠቅመንበታል? የሚሰራለ ይሰራለ፣ ሰርቶ የተለወጣለ፣ መልእክት እያስተላለፈ ያላለ፣ የሚያስተምራለ። እንደየኮንተንታችን ይለያያል፣ እንደየሰው ኮንተንት ይለያያል። ግን እንደኔ በዘመናዊነት ላይ የሚችለውን ነገር በአሁን ሰዓት ላይ በዚህ ዘመን እንዳንጠፋ ጊዜውም ትንሽ ፊቱን እያዞረም ስለሆነ መልካሙን ነገር ብቻ ብንመለከትበት፣ ካልሆነ ከታች ላለው ትውልድ ይከብደናል። ወደ ታች ያለውን ትውልድ እኛ ካልተማርና እኛ ካልተረዳን ቅድም ለነገርኩ ወጣትነት ከታችም ካሉት ወደ ላይም ካሉት የማሰብ ብቃቱ እኛ ጋር ስላለ ያለው በጊዜ ለራሳችን ዘመናዊነት ማለት መዘመን ስለሆነ አውቆ መገኘትን የመሰለ ነገር የለም። ማወቅ ስለሆነ መልካም ሳይዱን ብቻ ብንጠቀም ባይ ነኝ። ማህበራዊ ሚዲያ ላይ የተለያዩ ኮንተንቶችን ክሬት ታደርጋለህ፣ ትሰራለህና እንደ አንድ ኮንተንት ክሬተር ኮንተንቶቹን ስታዘጋጅ ምን አይነት ስቴፖችን ነው የምትከተለው? ካለህበት ካታጎሪ አንፃር ደግሞ ስናየው ሰዎች አምነው ነው የሚገቡት ያንን ነገር እና ያንተ ዝግጅት ምን ይመስላል? ሶሻል ሚዲያን እኔ በማስተማር ዘርፍ ነው ያለውበት አይደለ? ወጣቶች ላይ ይበልጥ ደግሞ እንዲሰሙኝ ሳይሆን እንዲያደምጡኝ ያደረኩኝ ነው እግዚአብሔር በፈቀደው መልክ። ያው እኔም በመናገርበት ነገር በሙሉ እኔ ኖርኩት ነገር ሆኖ ሳይሆን ወይ እኔ ቺዮ ሳይሆን ይሄ እግዚአብሔር ግን እንዲከብርበት አንድም ኃጢአት ማቃለያ ይሆነኛል በየም ስለሆነ እኔ ለምናገረው ነገር ላደረኩት ነገር እግዚአብሔር በግላጭ ያላወጣብኝ ነገር ሸፈን አድርጎልኝ እንደው አንድ ጥፋት እንኳን ቢቀንስልኝ ብዬ ወደ ሶሻል ሚዲያው ብቅ ብዬ ይጠቅማሉ ብዬ ማስባቸው መልእክቶች ነው ወደ ሰው እያስተላልፍ ያልኩ። እንዴት ነው መልእክቶቹን የምታዘጋጃቸው ካልከኝ፣ ለምሳሌ የሆነ ነገር አሁን ባጣ አይ እግዚአብሔር ለበጎ ነው፣ እግዚአብሔር ያውቃል፣ እግዚአብሔር ያደርጋል የሚል ነገር አይምሮዬ ላይ ይዛሉ አይደለ? አይ ይሄን ነገር ሰው መስማት አለበት፣ እኔ ብቻ ይዤው ለምን ይጠፋል? ሰው ማወቅ አለበት። ስለዚህ ያቺ ነገር ወዲያው ስልኬ ላይ ነው ኖት ማደርጋት። ከዛ በኋላ ራሴ ሆነ የምቀርጸው ወደ መስታወት አዞራውና እንደውም እኔ መስታወት እየዞርኩኝ ወደዚህ ጋር እንደውም ስዞር ብዙ ጊዜ ያነበብኩኝ ይመስላል ሰውና አይምሮዬ ላይ የመጣልኝ ነገር ሰው ወይም አሁን ደግሞ ቲክቶክን እየተጠቀመ ያለው የማህበራዊ ሚዲያውን ወጣት አይደለ? እነሱ እንዲገባቸው ወይም እንዲረዳ ካሉበት ነገር ጨንቋቸው ሳይሆን ይሄ እንዲህ ማድረግ አለበት ሳይሆን እንዲህ ብታደርግ እንደዚህ እኮ ትሆናለህ የሚለው ነገር እንዲረዳቸው ቀለል ያ ነገሮችን ግን እግዚአብሔር ብቻ የሚከብርበትን መልእክት ነው እኔ ማስተላልፈው። ብዙ አልከበደኝም፣ እውነቱን ስነግርህ ብዙ አልከበደኝም። የምስራች በሁላችንም ዘንድ ተወዳጅነትን ያተረፈው ቴምር ፕሮፐርቲስ ከዚህ ቀደም በሳር ቤት በነበረው ሳይታችን የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው በሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት
ስናደርጎ በደስታ ነው። ምን ይሄ ብቻ! ቤተ መንግሥት አቅራቢያ ያደረገውና የብዙዎችን ትዝታ በያዘው በአዋሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ መኖሪያ ቤቶችን፣ የንግድ ሱቆችን ደግሞም ከፈለጉ ገላን ባወጣነው ትልቁ የገበያ ማዕከላችን ላይ በአጠቃላይ ዋጋው ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሆኑ ስንል በደስታ ነው። ይፍጠኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አንዳንድ ጊዜ ስራን መስራት ወይንም ሐስል ማድረግ ምናምን እንደዚህ አይነት ነገሮችን ገብቶ በደንብ እየሰሩ መሄድ፣ ራስን በደንብ መጠበቅ፣ ራስን ማስዋብ፣ እንደዚህ አይነት ነገሮች ብዙ ትኩረት ሲሰጣቸው አይታይም። አብሶ ከወጣት ስራ ፈጣሪዎች ጋር ደግሞ በተገናኘ ትኩረት ተሰጥቶት አይደለም የሚታየው። ኦፍኮርስ መንፈሳዊ ህይወት ነው። ነገር ግን ደግሞ እዛ መንፈሳዊ ህይወት ላይ እንድንበረታ የሚያደርገን ደግሞ መኖር አለብን። እዚህ ጋር ደግሞ ስንኖር የሚያስፈልጉ ነገሮች አሉ። እነሱን ለማሟላት መስራት አለብህ፣ መሮጥ አለብህ፣ መንቀሳቀስ መቻል አለብህ እና አንድ ሰው መንፈሳዊ ህይወቱ ላይ ጠንክሮም እየሄደ እንደገና ደግሞ ወደ ስራው ዘርፍ ላይ እንዴት አድርጎ መግባት ይችላል? ግልጽ ነው ጥያቄ። በሚገባ ዘፍጥረት 3 ላይ እንደውም ወደ መጣህበት እስክትመለስ በፊት ወዝ ጥረህ ብላ ይላልና አፈር ነህና ወደ አፈር ትመለሳለህ ይላል። የሰው ልጅ ለመኖር መስራት አለበት አይደል? ብዙ አይነት የስራ ኦፖርቹኒቲዎች ያለው ሰው አለ። በቀላሉ ገንዘብ የሚሰራ ሰው ሊኖር ይችላል። ተናግሮ ገንዘብ የሚሰራ ሰው ሊኖር ይችላል። እንግዲህ ስራን ዲፋይን ለማድረግ ይከብዳል አይደል? በብዙ ነገር ልንተነተን የሚገባው ግን እንዴት ነው መሆን ያለበት ማለት ግዴታ ወጣት በተለይ ደግሞ መስራት አለበት። ስራ መስራት አለበት። ራስህን በስራ ማበልጸግ አለብህ። ራስህን በስራ ማክበር አለብህ። የሰው ፊትም እንዳይገርፍህ እንደው ዝቅ ላለ ማለት እንኳን መስራት ይኖርብሃል አይደል? እንደውም ቢኖር እንደውም ሰርተኩል አለው ታካፍላለህ አይደል? እንደውም ጽድቅን በዚህ ባንለካውም እንደውም ብዙ እህት ወንድሞቻችንን ማገዝ እንችላለን ከዘር እጃችን ላይ የሆነ ነገር ካለ። ግን ትልቁ ነገር እንደው በጉብዝና ወራት ፈጣሪን አስብ ነው። እጅ ላይ ባለ ጊዜ ፈጣሪን አትርሰው። ቀድሞ ወደ መጣንበት ብንመለስ እንዳረሳ ባለጠጋ አታርገኝ፣ እንዳላማረርህ ድህነትን ወደኔ አታምጣው፣ ወይም ቅድም የነገርኩ ጌታ ሆይ ሁለት ነገርን ካንተ ሻለው ወደ የምትለው መልእክት እንመለሳለን ማለት ነው። ባለን ነገር በነገራችን ላይ እግዚአብሔር ይከብርበት። በሰራነው ባገኘንበት በቤታችን በጓዳችን በገበናችን ትልቁ ነገር እግዚአብሔር ሲከብርበት ነው። ካልሆነ ጠፊ ነገር ነው። ትላንት የመጣ ነገ የሚሄድ ነገር ነው። ዛሬ ላይ ያለ ትላንት የነበረ ዛሬ ያለ ነገም የሚቀጥለው አልፋና ኦሜጋ የሆነው ልጁ ብቻ ነው እና ባገኘህበት ነገር እግዚአብሔር ይከብርበት። በሰራው እጅ ላይ ባለብህ ነገር በሙሉ እግዚአብሔር ይከብርበት። ሁሉ ጊዜ በጎበስክ ሰዓት ላይ እግዚአብሔርን አትርሰው። ለዚህ ያደረሰኝ እግዚአብሔር ነው በል እንጂ እኔ እዚህ ደርሼ ሳይሆን አይደል። ግዴታ ነው። የሰው ልጅ ይሰራል። ሴትም ሆነች ወንድም ሆነ የታዘዘው ጥረግረ ብላ ነው። ስለዚህ መስራትን የከበረ መስራት ጌጥ ነው። በነገራችን ላይ ከሃይማኖታዊ ጉዳይ ብንወጣ መስራትን የመሰለ ነገር የለም። አለበው የምታመጣው ገንዘብን የመሰለ ነገር የለም። ትተማመንበታለህ። የራስህ እንደሆነ ይሄ ትኮራበታለህ። ይሄ ከክርስቲያናዊነት ጋር አንዳንድ ጊዜ ባይገናኝ እንኳን ሰርቶ መግባትን የመሰለ ነገር የለም። ወንድ ልጅ እስከሆንክ ድረስ ጥረህ ግረህ ብላ ተብሎ እስከታዘዘ ድረስ ለራስህ ማታንሰው ብትሆን ሳይሆን መሆንም አለብን። ሁላችን የሚሰራ እጆችን እስካልነፈገን ድረስ የሚራመዱ እግሮችን እስካልነሳን ድረስ አካላችን ስንኩል ያልሆነው እግዚአብሔር ሙሉ አድርጎ በአራያ ስላሴ እስከፈጠረን ድረስ እግዚአብሔርን ያከበርን በጉብዝናችን ሆናት እግዚአብሔር ያከበረበት እየሰራን መኖር። መጽሐፍ ቅዱስ ወይንም ክርስትና አንድን የቢዝነስማን ወይንም ነጋዴ ወይንም መሪ በምን አይነት መንገድ እንዲበረታ እንዴት ነው ስራው ላይ ጠንክሮ እንዲሄድ ስኬታማ እንዲሆን የበለጠ እንዲያተርፍ የሚያደርገው በምን አይነት መንገድ ነው? ከመጽሐፍ ቅዱስ ደረጃ እንኳን ዞር ብንል ለመሪነት ተመሪ መሆን ያስፈልጋል አይደለ? ያየነውን ነገር ለመተግበር መማር አለብን። ሁሉ ነገርን ያውቃሉ አይባልም። ሁሉም ነገር ቀስ በቀስ አለ፣ ደረጃ በደረጃ አይደለ ከፍ ያልክ የምትወጣው። ላለህበት ዙፋን ላለህበት ነገር እግዚአብሔር ይክበርበት፣ እግዚአብሔር ይንገስበት፣ ዙፋኑም ክብሩም ለእርሱ ይሁን። ከዛ በታች መሪነት እንዴት እናየዋለን? በስር ስር ተመሪ ሲኖር ነው መሪ የምትሆነው አይደለ? መሪ ማለት ተመሪዎችን ስትጠቅም ነው። እረኛ ማለት በጎች ሲኖሩ ነው። በግ የሌለው እረኛ አለ እንዴ?
ለሁሉም ነገር ከታች የሆነ ነገር ሲኖር አንተ መሪ የምትሆነው ጥሩ ምሳሌ መሆን ስትችል ነው። አንተን የሚከተል ሰው ምንድነው እያደረገ ያለው? በቢዝነስ ደረጃ ምንድነው እየሰራ ያለው? አንተ የምታገኝበት ነገር በሙሉ እግዚአብሔር ይከብርበታል ወይ? እግዚአብሔር ይነክስበታል ወይ? ወይስ አንተ ማድጋህን እየሞላህ ያለው አይደለ? የትኛውም ኃይል ቢደምር የትኛውም እጅ ላይ ያለ ነገር ቢመጣ ነገር ይዘው የምትሄደው ነገር አይደለም። ብትችል መጥቀም ያለብህ ነገሮች ከታች ካሉ መጥቀም ነው። እኔ አሁን መሪ በሆን ከስሬ ተመሪ ሲኖረኝ ነው መሪ ልሆን የምችለው አይደለ? ስለዚህ ለተመሪ አንድም የሥራ ዕድልን መፍጠር አይደለ? እስከሰሩ ድረስ ገንዘብ ያገኛሉ። እስከሰሩ ድረስ ገንዘብ ያገኛሉ። ግን ሁሉም ነገር ልክ ባለው መልኩ እግዚአብሔር በሚከብርበት ቦታ ላይ መገኘትን የመሰለ ነገር የለም። ቅድም ብያለሁ አይደለ? ባለህ ነገር እግዚአብሔር ይክበርበት። ትልቁ ነገር ይሄ ነው። ተመሪዎችህን አንተ ለተመራ የምትችለው መሪ ስትሆን ነው፣ ብቁ ስትሆን ነው። ገንዘብ ኑሮ ጤና ከሌለ ምን ዋጋ አለው? ገንዘብ ኑሮ ቤት ሞልቶ ማድጋ ሙሉ ሆኖ ማዕድ ኖሮ ተመጋቢ ከሌለ ድግስ ጠርተህ ከደጅ ማንንም ባይመጣስ እንዴት ታየዋለህ? ይሄንን ነገር ሚኒንግለስ ነው አይደለ? ልክ እንደዛ ሁሉንም ነገር ይሄ ምክንያታዊ መሆን አለበት። ካለህ ነገር ፈጣሪ ከመክበር ቀጥሎ የምትሰራው ነገር ለሰው ይጠቅማል ወይስ አንተ ኪስህን ነው ያዳበርክ ያለው? ቤትህን ነው ያሳመርክ ያለው ወይ? በልጅ በትዳር ካልተባረክ ብቻ ቤት ውስጥ ቤት ውስጥ ብትኖር ምን ትርጉም አለው? አይደለ? በልጅ በትዳር የሚባረክ ማን ነው? የሚባረክ ማን ነው? እግዚአብሔር ከሌለበት ቤተ ከንቱ ነው። ጊዜ ገንዘብን ብትሞላ ኪስህን ብታጠራቅም ወገንን ካልረዳህበት ካንተ ስር ያሉ ሰዎች ገንዘብ ካላገኙበት አንተ የምታገኘውን ካላካፈልክ ትርጉም የለውም። ምን አጋለው? መቋደስን የመሰለ ነገር የለም አይደለ? አንተ የሚኖርህ መሪ የምትሆነው ተመሪ ሲኖር ነው። እረኛ የምትሆነው በጎች ሲኖርህ ብቻ ነው። ስለዚህ እንደ መሪ ማድረግ ያለብህ ነገሮች ይኖራሉ። እነሱ ምንድናቸው ብለን ደግሞ እያሰፋ ነው ከሄድን እግዚአብሔር የማይወደው ነገር አትስራ፣ ትጠየቅበታለህ። ለምሳሌ ምንድናቸው እነዛ? እሺ ለምሳሌ እኔ መድኃኒት ላስመጣ እችላለሁ እንበል። የኔ ፈጠራ ነው፣ ምሳሌ ነው የምነግርህ። እሺ መድኃኒት ያስመጣሁኝ ጊዜው ያለፈበት ከሆነ ወደ ሰው በብዛት የማከፋፍለው ከሆነ ኪሴ ሙሉ ነው አይደለም? ኪሴ ሙሉ ነው አይደለም? በምን እጠየቃለሁ? እነዛ ነፍሳቶች በብዙ ነገር ነው ተጠየቀው። በእግዚአብሔር ዘንድ በብዙ ነገር ነው ማለት ህጉ ላያቅብኝ ላይዘኝ ይችላል። እስካልተያዝኩኝ ድረስ ያው ብትሰርቅም ስራ ነው አይደለ? ኪስን እስካዳበረልህ ድረስ በቃ የምትበላው ነገር እስካላሳጣ ድረስ ላንተ ገንዘብህ ነው አይደለ? በምንም ወይ ልታመጣው ትችላለህ ገንዘቡ አይደል? ትልቁ ነገር አንተ ፈጣሪ በተለይ ደግሞ አይዘንብህ። በምትሰራው ስራ ላይ ደግሞ እግዚአብሔር ካልከበረበት ባገኘው ነገር ላይ መባህን አስራትን ካላወጣ ትርጉም የለውም። ስራ ስትሰራ ዓለማዊ ሰው ሆነህ ዓለም ላይ እስከኖርክ ድረስ መስራት አለብህ፣ መብላት አለብህ አይደለ? እጅ ላይ ገንዘብ ያስፈልጋል አይደለ? ዓለም የሩጫ ሆናለች አሁን ላይ። በደንብ ለህሊና ኑር። ለህሊና መኖር ነው የመሰለ ነገር የለም። ነገን ሳገባሉ በሚል ነገር ራስን እንዳታሞኝ። ኪስን ሞልተ እግዚአብሔር ከሌለ ውስጥ ሰላም ከሌለው እንቅልፍ ማተኛ ከሆነ ከንቱ ነው። ደስታን ባታገኝ እንኳን ከሰላም አትራቅ። እንዴት? ለምሳሌ ያንን መድኃኒት ቅድም የነገርኩህን መድኃኒት ለሰው ዘንድ ባቀርበው ጤነኛ ከሆነ ሰውን እጠቅማለሁ አይደለ? ገንዘብም ከማግኘት ይልቅ መልካም ነገርን የሰራውበት ኪሴንም ሞልቼ በታች ያሉትም ሰዎች የሥራ ዕድል ፈጥሬ ነው። እንደዛ እንኳን ማድረግ ባልችል ገንዘብን ያንን ነገር በሙሉ አከማቼ ሰላምን ለምን አጣለሁ? ሰላም ነው የሚቀድመው ከደስታ። ሰላምን የመሰለ ነገር የለም። ክብርን የመሰለ ነገር የለም። ሰላም ያለው እንቅልፍ የምተኛው ሰላም ያለው እግዚአብሔር ቤት ብቻ ነው። በውስጥ ንጹህ ሆነ ልተኛ የምትችለው ጤነኛ ነገር ስታደርግ ብቻ ነው። ጤነኛ ስራን ስትሰራ ነው። በገንዘብ ብትረዳ ብትጠቅም ደስታ አለው እኮ ተመስኪን ከኔ አልፎ ለሰው እንኳን ይሄንን ነገር አደረኩ ማለት ትችላለህ። ህሊና ላይ ማስቀመጥ ትችላለህ። ያን ነገር ብታገኝ ግን ገንዘቡ እንኳን ቢመጣ ሰላም አይኖርም። የትኛውም ሰው ሰላም አይኖረው። ሰላምን የመሰለ ነገር የለም። ደስታን ለማግኘት ባትሮጥ እንኳን ከሰላም አትራቅ፣ ከሰላም አትሽ። እግዚአብሔር ፊቱን ካዞረብህ ምን ዋጋ አለው? ፈጣሪ ካዞረብህ ምን ዋጋ አለው? ፊቱን ካዞረብህ ምን ዋጋ አለው? አንዳንድ ጊዜ ምን ይባላል መሰለ፣ እግዚአብሔር ሁሌ መሐሪ መሆኑ ብቻ ስለሚናገር ነው። ሁሌ ይቅር ባይ መሆኑን ይነገራል። ምንም ብትበድሉ እግዚአብሔር ይቅር ባይ ነው። እድል እስካለህ ነው ያ ነገር፣ እድል ካለ ነው፣ ጊዜው እስካለ ድረስ ነው። እግዚአብሔር ልቅጣ ካለ አርጩም የማዘዝ ጅራፍም ሊገምድ አይችልም። አርጩም ያይቀነጥስም። ከቀጣ ቀጣ ነው።
የማይቀጣ አምላክ ስለሆነ ግን ስላልቀጣ እናንተ እዚሁ ተገናኝተናል። ልቅጣ ካለ ግን ፊቱን ካዞረ ዳግም ለመመለስ ትንሽ አሁንም ውይይታችን እንደቀጠለ ነው፣ አልጨረስንም። ነገር ግን እስካሁን የተማራችሁትን ነገር አንድ ጊዜ ኮመንት ላይ ጻፉልን። ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። አንዳንድ ሰው ቢዝነስ ላይ ስራ ላይ ቴክኒካል ነገሮችን እንዴት ማምጣት እንዳለበት እንዴት መስራት እንዳለበት በደንብ ጎበዝ ሊሆን ይችላል። እምነት ግን ሊያንሰው ይችላል ወይንም ሊጎለው ይችላል። አንዳንዴ ጥርጣሬ ውስጥ ሊሆን ይችላል፣ ፍርሃት ውስጥ ሊሆን ይችላል። ስራውን እኮ ይችላል፣ ነገር ይሁን እንዴት ማምጣት እንዳለበት ያውቀዋል፣ ዕውቀቱ እኮ አለው። ግን ይሄ ፌዝ የምንለው አለ አይደለ? እምነቱ ግን ላይኖር ይችላል። አንድ ሰው እንዴት ነው እምነቱን ማዳበር የሚችለው? የምትችሉት ሞክሩና ሌላውን እግዚአብሔር ተውለት ብዬ እንደውም ያስተላልፉት መልእክት አለን። እሱን ትእዛዝ ባልከኝ ስራ እንደ ሰሪው ይለያያል። ተናግሮ ገንዘብ ማግኘት የሚችል ሰው አለ። አንዳንድ ሰው ቶሎ የሚማር ሰው አለ። ቶሎ ይሄ ስራ ላይ ጎበዝ የሆነ ሰው አለ። አንዳንድ ሰው ደግሞ ዕውቀቱ ላይ ጎበዝ ሆኖ ስራው ላይ ደግሞ ጎበዝ ያልሆነ ሰው አለ። ሁሉም ነገር የተለያየ ይሆናል። ግን እንደኔ ልነግርህ ወይም ልልህ የምችለው መልእክት አንተ የምትችለውን ነገር መሞከር ነው። ካልሆነ ወደ አንተ ነው የሚጠቆምብህ። አንተ መስራት እየቻልክ የሆነ ነገር ማድረግ እየቻልክ ወይም ይሄ ብቃቱ ኖሮ ጊዜው ኖሮ ካልተጠቀምክበት ያንተ ጥፋት ነው። ዞረ ወደ ማንም ወደ ጓደኛ አይደለም ወደ ፈጣሪ ወደ ሌላም ሰው ብሌም ማድረግ የለብህም። ራስህ ነህ። እኔ የመስራት እድሉ ኖሮኝ የማድረግ ይሄን ነገር የማከናውን ጊዜና ሰዓቱ ኖሮኝ ካልተጠቀምኩበት የኔው ጥፋት ነው። ለምሳሌ አንዳንድ ጊዜ ሰው ስራ ይሄንን ነገር ብከፍት አረ ብከስርስ የምትሏን ነገር ይኖራል። ገብቷል? ማድረጉን አያይም ማጣቱን ነው። ስለነገ ማን ያውቃል? ስለነገ አትጨነቁ ብሏል አይደል? በነገራችን ላይ የታዘዘው እኮ የዕለት እንጀራን አትከልክለኝ ነው። ስለ ዛሬ የምታገኛትን እህል ብቻ ነው። በነገራችን ላይ የዕለት እንጀራን ስጠኝ አይደል? እንግዲህ አባታችሁ ነው ለምሳሌ ቀላል ጸሎት አድርገን እናየዋለን። በጣም ቀላል ይሄ ከልምድም ከልጅነት ጀምሮ ስለምናየው በጣም ቀላል ጸሎት። አባታችን ሆይ በሰማያት የምትኖር ሰማይ ያለ ስምህ ይቀደስ፣ መንግስትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና እያልን ነው አይደል የምንሄደው። ወርዱን ግን ሰፋ አድርገን ካላየ ነው ቃላት ብቻ ይሆናል። ከልብ ያልተጸለየ ጸሎት ደግሞ ንግግር ብቻ ሆኖ ይቀራልና ጣሪያም ላይ ወጣ ስለሚችል አንዳንድ ጊዜ እምነትንማ በእግዚአብሔር ነው መተው ያለብህ፣ በፈጣሪ ነው ተስፋ ማድረግ ያለብህ። ስለነገ ማንም አያውቅም። ነገ ስላሴ ምስጢር ነው። ስለነገ ይተራ የለም። ስለ ዛሬ ኑር ነው የተባለው። ትላንትና ታሪክ ነው፣ ዛሬ እድል ነው፣ ነገ ፈጣሪ ስጦታ። ይሄን ነው አምነህ ስትሰራ ዛሬ ማግኘት ያለብህን ነገር ይዘህ ብቻ ነው መግባት ያለብህ። ከአምላክ የታዘዘልህ ወይም የተላከልህ መልእክት ይሄ ነው። እኛም የጸለይነውም ጸሎት ይሄንን ነው። የዕለት እንጀራዬን አትከልክለኝ ነው። መኖርም ያለብን የዕለት እንጀራችን ስጠን እያለን ዛሬ ያለን ነገር አግኝተን ተመስገን ብለን አመስግነን ስለነገ ደግሞ ማን ያውቃል? ነገ ስላሴ ምስጢር ነው። ይሄንን ነው አምነህ የሚገባው። እንዴት ነገ የሚያይ አልታዘዘም፣ አልተባለ፣ አልተፈቀደም። በእግዚአብሔር ስራ መግባት ነው። ስለነገ ማሰብ በራሱ በእግዚአብሔር ስራ መግባት ነው። ስለነገ ስላሴ ምስጢር ነው፣ የእግዚአብሔር ስራ ነው። ያቆየን ሁሉ ነገር ዛሬ እንደሞከርነው ነገ መጣር የማይሳካ ነገር የለም። እምነት የሚሰጥህ ነው ወይስ የምትለማመደው? እምነት አንድ ነገር ይሆናል ብሎ ማመን ነው አይደለ? እኔና እናንተን እዚህ ምድር ያመጣን ወላጆቻችን ናቸው። ከወላጆቻችን ወደ ላይ ሌላ ቤተሰብ አለ። ከፍ እያለን ግን ማን አለ? ወደ አዳምና ሔዋን እንመጣለን። ከዛ የፈጠረ አንድ አምላክ አለ አይደለ? አምነን ነው። እምነት ማለት ያላየኸውን ነገር አምነህ መቀበል ነው። ያላየኸውን ነገር ወይም የሰማነውን ነገር ብቻ አምነህ መቀበል ነው። ባመንክበት ልክ ግን አንተ ምን ያህል ጥረሃል ነው። ፈጣሪ አለ ብዬ ወደ ፈጣሪ ጉዞ ከሌለኝ የምራመደው እርምጃ በሙሉ እየተቆጠረ አይደለም፣ ድካም ነው። ላባንጠባጥብ ትርፉ ማዲያት ነው አይደለ? ወይም ደግሞ ፀሐይ ቢመታኝ ትርፉ ኪሳራ ነው። የምትሄድበትን እርምጃህን ማወቅ አለብህ። እምነት የሚሰጥ ነው ወይስ የምንቀበለው ነገር ካለ እምነት አንተ ህይወት ላይ የምትወልደው ነገር ነው። አዎ ፈጣሪ አለኝ፣ አዎ ያደርግልኛል፣ እኔ በደለኛ ነኝ፣ እሱ ይክሰኛል። እኔ ኃጢአት ሰርቼም እየካሰኝ እየኖርኩም ያለሁት በአምላኬ ምህረት ነው። እንደኔ በደል ሳይሆን እንደ እግዚአብሔር ርኅራኄ፣ እንደኔ ክፋት ሳይሆን እንደ እግዚአብሔር ይቅርታ፣ እንደኔ ተንኮል ሳይሆን እንደርሱ አይቶ አለመመልከት ነው አይደለ? እድል የሰጠኝ አምኛለሁ። የተደረገልኝ ነገር በሙሉ ከኔ ጥረት በፊት የእግዚአብሔር ቸርነት ነው። ስላመንኩኝ ነው። እመን እንጂ አትፍራ። ይሆንልኛልና ይሆንብኛል
ይሆንልኛል አምነን ነገሮችን ስናደርግ ነው። ይሆንብኛል ደግሞ ስንል ፈርተን ነገሮችን ስናደርግ ነው። አንድ ሰው ከፍርሃት ስሜት እንዴት መውጣት ይችላል? አትፍራ ተብለህ ከፈራ አንድ ስተት አለ። አንድ ችግር ፍርሃት ስሜት ነው። ፍርሃት ስሜት ነው። ሁኔታዎች የሚፈጥሩት ነገር ነው። ፍርሃት ማለት እኮ መወዛገብ ነው። በነገራችን ይሆናል አይሆንም የሚል ነገር ነው አይደለ? ያለንበት ነገር ወይም ያለንበት ስሜት የሚሆንና የማይሆነው ነገር ምንድነው? ስራ ነው? ህይወት ነው? ተስፋ ነው? ጥንካሬ ነው? ለምሳሌ እኔ ጥያቄ ልጠይቅህ። አንተ ስራ አቅርበህ እኔ ሲቪን ይዤ ብመጣ አንተ ጋር መመጣው ወይ ልቀጠር ነው ወይ ካልሆነ አልሆነም ነው። ግን ልሞክር ነው መመጣው። ስለዚህ ተስፋ ነው ይዤ መምጣት ያለብኝ፣ ፍርሃትን አይደለም። የምፈራው እኮ እወድቃለሁ የሚል ነገር ወይም በወድቅስ የሚል ነገር ነው ፍርሃትን ይዘህ የምትመጣው። ማመን ያለብህ ህይወት ሁለት ምርጫ ነች፣ ወይ ይሆናል ወይ አይሆንም ነው። ለምሳሌ እኔ አሁን ስኖር ሁሉ ጊዜ ራሴን ማሳምነው ነገር ነገ እኖራለሁ ወይ እሞታለሁ የሚል ነገር። ስለዚህ ላስብ የሚገባው ስለ ዛሬ ብቻ ነው የምዘጋጀው። ስለ ነገ መግቢያዬን ስለማላቅ ስለ ዛሬ ብቻ ነው ማደሬን ያዘጋጀውለት። ይሄን ነገር ራሴ ያሳምኝ እወጣለሁ። ትልቁ ተስፋን ፈጣሪ ሊያድርገህ አንተ አቅም እስከሚችለው ላብን እስካንጠባጠብክበት ድረስ መሆን አለበት የሚል ነገር ሞክር። ካልሆነ ተስፋ አትቁረጥ። የጨለመው ሊነጋ ነው። ዛሬ ነገው ነገ ለመጨለም የሚጨልመው ግን ከነገ ወዲያ ለመንጋት ስለሆነ ነው። ይሄን በጭንቅላት አምነ የማይሳካበት ምክንያት ምንድነው? ጸልዬ የማይሆንበት ምክንያት ምንድነው? የማይሆንበት ምክንያት የሆነ ነገር አለ ማለት ጉድለት አለ። የሆነ ነገር ዝግጁ አይደለም ማለት የሆነ ነገር ይሄ ነገር አይሆንልኝም ብዬ የምመጣበት ምክንያት ጥርጣሬ በራሴ ላይ አሳድር ያለሁ ወይም ደግሞ ጭንቅላቴ ላይ ልክ ያለው ነው። በሁለት አማራጭ ነው የመጣሁት። አንተም ጋር ስመጣ ሙሉ እምነቱ ኖሮኝ ሳይሆን እስኪ እኔ እንጃ ልሞክር የሚል ነገር ነው። የሚሆንለት ሰው አለ፣ የማይሆንለት ሰው አለ። በዚህ መልኩ ተስፋ መቁረጥ ደግሞ ተስፋ መቁረጥ በጣም ራስን የሚገድል በሽታ ነው ብያምናለሁ። ተስፋ መቁረጥ ማለት ፈጣሪ የለም ብሎ እንደማመን ነው። እኔ አልችልም ብለህ እንደማሳመን ነው። እኔ ለዚህ ነገር ብቁ አይደለሁም ብለህ እንደማሳመን። በእግዚአብሔር ስራ ትግባ። ካንተ ነፍስ በላይ ባንተ ህይወት እግዚአብሔር ይመለከተዋል። እግዚአብሔር ነው ባለቤቱ። በገላህና በሰውነትህ የማዘዝ መብት የለም። በነገራችን ላይ ታውቃለህ፣ በአካላት ላይ የማዘዝ መብት የለም። በእግዚአብሔር ስራ የምናውቀው ነገር ሁሉ ደግሞ አናደርገው። ትክክል። ለምሳሌ ያላወቅንበት ያላደረግነው ነገር ምን እንደሆነ ታውቃለህ ወይ? የሚያሳውቀን አካላት አልነበረም አጠገባችን ወይ? ከወጣንበት ማህበረሰብ ካለንበት ነገር ስተት እንዴት ይታያል? አውቆ የሚሰራል፣ ተሳስቶ የሚሰራል። ስተቱ ገብቷል ነው ትልቁ ነገር። አምነህበታል? የሰራው ነገር ጠቅመዋል ወይስ ጎድተዋል? ነገ ትደግመዋለህ የሚለውን ነገር ነው። የማይስተካከል ነገር የለም። ዛሬ የሆነ ነገር ላይ ካደረኩኝ ይዤ የመጣሁት የሆነ ስተት ካለ ማላደስበት ማላስተካከልበት ምንም ምክንያት የለም። ምክንያቱ ግን እንደው ታውቃለህ እንደዛ ማድረግ የምችልበት አምኛለሁ። እኔ የሆነ የሰራው ስተት አለ። ያ ስተት ግን ስተት መሆኑን ብቻ ስላወቅኩ አይደለም፣ የማይደረግ ነገር እንዳደረኩኝ ጭንቅላቴ ላይ ሳሳምነው መስተካከል ይችላል። ጊዜ አለ ግን አሁን ብቻ ነው። ስለነገ ራሱ ክፋቱ ስለሚበቃው አንድ ሰው መንፈሳዊ ነው ሲባል የሚሰጡት መለኪያዎች አሉ። ራሱን የጣለ፣ በራስ መተማመን የሌለው፣ ራሱን ያዋረደ፣ ግራ የገባው ምናምን አይነት የሚመስል ግን ያልሆነ የሚመስል አይነት ተመስሎ ይታያል፣ ይቀረጻልና አንድ ሰው መንፈሳዊ ሲባል ወይንም እንደ ወጣት እኔ እኮ መንፈሳዊ ነኝ ስትል ምን ነገሮች አንተ ላይ መታየት አለባቸው? ክርስትና በነገራችን ላይ የምታወራው ነገር ሳይሆን የምትኖረው ህይወት ነው። የምትተገብረው ነው። ከየዕለት ዕለት ተግባሮች ውስጥ መካት ካለበት ነገር ነው እንጂ ይሄ በሁኔታዎች ውስጥ የምትለከው ነገር አይደለም። በነገራችን ላይ ለምሳሌ አንዳንድ ጊዜ የኛ የማህበረሰባችን ምን ችግር አለበት መሰለህ? ካህንን ወይም ደግሞ አንድ ቤተክርስቲያን የሚያገለግል ወይም ደግሞ መንፈሳዊ የሆነን ሰው ዓለማዊ ህይወት ላይ ይሄ ደከም ያለ ነው መሆን ያለበት ብሎ ድምዳሜ ላይ ደርሰናል። ጥሩ መልበስ የለበትም፣ ጥሩ ምግብ መብላት የለበትም፣ ጥሩ ነገር ማድረግ የለበትም ብሎ የሚያስብ ሰው አለ አይደል? ክርስትና እኮ ማለት ከፈጣሪ ጋር ያለ መንገድ ነው። በክርስቶስ ክርስቲያናዊ እንደሆነ ሁሉ አንተ የየዕለት ዕለት ተግባረ ፈጣሪን የሚመስል ሲሆን ነው። በተለይ ለመምሰል የምትሞክረው ጥረት ደግሞ በነገራችን ላይ ወደ ጨለማ ይዞ ይገባል። ይሄ መንፈሳዊ ሰው ለመሆን የምታደርገው ሶሻል ሚዲያ ላይ ሊሆን ይችላል፣
ዓለም ለሚያይ ሊሆን ይችላል። በእግዚአብሔር ካልተቆጠረልን ምን ዋጋ አለው? የተራመድካት እርምጃ የሮጥካት እያንዳንዷ ስቴፕ በፈጣሪ ካልተቆጠረች እንደኔ ነንሴንስ ነው በጣም። ክርስትና የምትኖረው ህይወት ነው። ሰው አየልኝ አላየልኝ ሳይሆን ግን አንተ ይሄ አንዳንድ ጊዜ ሶሻል ሚዲያ ላይ ምን አይነት ሰዎች ያየው ነው መሰለህ ሰው ስላላችሁ ነገር አትጨነቁ የሚል ነገር ይመጣል። አይ መጨነቅ አለብህ። እንደ እምነት ብቻ አይደለም እንደ ማህበረሰብ እንደ ኢትዮጵያዊ ባህልና ወግን ያልናቀ ነገር ነው ማድረግ ያለ። አለባበስ ሊሆን ይችላል፣ አመጋገብ ሊሆን ይችላል፣ አነጋገር ሊሆን ይችላል። ልትለካኝ የምትችለው በነገራችን ላይ ከእያንዳንዱ ከማወራለህ ካፌ ከሚወጡ ንግግሮች አንድም ትማርበታለህ፣ አንድም ትታዘበኛለህ፣ አንድም ብዙ ነገሮችን ትረዳበታለህ። የበሰለ ሰው መለኪያው የሚኖረው ህይወት ነው። በነገራችን ላይ በሚናገረው አንደበት ብቻ አይደለም። በርግጥ ትለካኛለህ፣ በማወራለህ እያንዳንዱ ካፌ ከሚወጡ ቃላቶች ትለካኛለህ። የለበስኩበት ነገር ሰርተንሊ ነው ወይ ምንን ወክዬ ነው የለበስኩት? ይሄን ነው ጀጅ ታደርግ የምትችለው ወይም ደግሞ ላይ ልመለከት የምችለው። እኔ ለብሼ ስወጣ አቴንሽን ፍለጋ ነው፣ ሰው እንዲመለከተው ነው፣ ራሴን ላሳምር ነው። አይ በልብስ ራስን መለከት የለብን። በነገራችን ላይ ጥሩ ለብሶ መውጣት ራስን የምትገልጽበትም ነገር ሳይሆን ለአንተ ጥሩ ነገር ይሰማል። ጥሩ ለብሰህ ብትወጣ ሰው እንዲያየው ለብሰህ የምትወጣው ነገር ግን ስምም ይዞብህ ይመጣል። ለአንተም ጥሩ ነገር አይሰማህም። መልካም ለብሰህ ብትወጣ ምን ችግር አለው? ካለ ከሌለ ግን ገላን ትሸፍናለህ። እርቃንን ራቁትን እስካላሳየ ድረስ በልብስ ትሸፍናለህ። ልብስን ስለመሸፈን ነው የለበስከው ወይስ ሰው እንዲመለከት ነው? እንደው ብትፈቅድልኝ ባለባበስ ዙሪያውን ጨዋታ ላንሳ። እሺ ትፈቅድልኛለህ? በደንብ በልብስ ሰው ስላየ ስላላየህ የሚለው ነገር አይደለም። አዎ ከማህበረሰብ ያፈነገጠ አለባበስ እንዴት ይለበሳል? ባህልን የማይመስል ከባህል አይደለም። ይሄ ምዕራባውያን ያመጡት ነገር ተመልክተን ይሄኛው ይሆነኛል ካልን ልብስ ማንነትን ይገልጣል። አዎ ይገልጣል። በተለይ እህቶቻችን አጭር ለብሰው ወይም ገላቸውን የሚያሳይ የከበረ ገላ እንግዲህ በመሰረቱ እህቶች አንድ መልእክት ላስተላልፍላችሁ። ታቦትን ካህን ብቻ ነው ሊጎናጸፈውና ሊሸከመው የሚችለው አይደለም። ገላንም ሊያይና ሊመለከት የሚገባው ለእናንተ የታዘዘው አዳም ብቻ ነው። ይህንን ነገር ከግብ ያዙልኝ። በልብስ ሰው አቴንሽን ፍለጋ ለብሰህ የምትወጣው ነገር ሰው እንዲመለከትልህ ይዘህ የምትወጣው ነገር ነገ ጥሩ ነገር ይዞልህ አይመጣም። ታሪክ ትቀርጻለህ። ዛሬ ፖስት የምታደርጋቸው ልብሶች እንደዚህ እርቃኖች ነገ ልጅህ የሚመለከታቸው ነገሮች ናቸው። በተለይ እንደ ወጣት ካወራን የምታደርጋቸው ነገሮች ዛሬ እየሰራ ነው ያደረግነው ያለነው ነገር በሙሉ ነገ ለልጅ የሚቀረጽ ነው። ስለዚህ ያ ወላጅ ዛሬ ላይ ይህን ነገር ከለቀቀ አሁን ያለው አስተሳሰብ ነገ ልጅ የሚለብሰው ችግር የለውም የሚል ኢንቴንሽን ጭንቅላታችን ላይ ያለ ማለት ነው። ግን ሰው በዛ በልብሱ አትለካው፣ ነገ ሊመለስ ይችላል። ዛሬ ወጣትነት ወይም ይሄ ፋይሬጅ አሳስቶት ዘመናዊነት መስሎት ከምዕራብ ያየነውን የተመለከትነውን ነገር ብንተገብር ብናዳብር ነገ ልንመለስ እንችላለን፣ ነገ ልናስተካክለው እንችላለን፣ ሊገባን ይችላል። ስለዚህ እህቶቻችን አለባበስ ላይ በተለይ የኛ ሀገር ሰዎች አሁን ላይ ሶሻል ሚዲያ ላይ ብትገባ ማህበራዊ ነገሮችን ብትከታተል ገላን የማሳየት ነገር ጥሩ ነገር ይዞ አይመጣም። እንደ እናት እንደ እህት እንደ ሴት ልጅ ነው አይደል? እንስቶችን ወይም እህቶቻችንን የምንመለከተው እንደዛ ነው አይደል? አቴንሽን ፍለጋ ተለብሶ የሚወጣ ነገር በሙሉ አቴንሽን ይዞ ነው የሚመጣው። አንድን ሴት አጠር ያለ ልብስ አለባበስ ለብሳ ብትወጣ ሊያያት የሚችላት ወንድ ወይም ሊመኛት የሚችለው ወንድ ኦሬዲ ያየ ተመኝ አይደል? አመነዘረ። ስለዚህ በሐሳብ ከሷ ጋር አድሯል ወይም በልቡ ዝሙትን ፈጽሟል። በቃ ያንን ኦፖርቹኒቲ ወይም ያንን ድል ቢያገኝ ያ ሰው ራሱን ከዛ ነገር በቃ ተሰውሯል ከማድረግ ወደ ኋላ አይልም። ስለዚህ እንስቶቻችን አለባበስ ላይ በተለይ ባህላችንን የማይወክሉ አለባበስን መቅረት አለበት፣ መስተካከል አለበት። ነገ ለታሪክ የሚቀመጥ ነገር ነው። ሶሻል ሚዲያ በነገራችን ላይ መልካም ነገር ብቻ አይደለም፣ በጣም መጥፎ ነገሮችን ይዞ የሚመጣ ነገር አለ። ነገ የወለድከው ልጅ እናትህ እኮ እቺ ናት ሲባል ምን አይነት ነገር ይቀርጽበታል? የሚሳደብ ዛሬ እኔ ወይም አንድ ሰው ፖስት ሲሳደብ ፖስት ቢያደርግ መጥፎ ቃል እየተናገረ ፖስት ቢያደርግ ሶሻል ሚዲያ ላይ ነገ እኮ የሱ ልጅ ነህ ይባላል። ይሄ ልጅ ወይ አንተ የገሌ ልጅ እኮ መባል በነገራችን ላይ በጣም ከመልካም ሽቶ መልካም ስም ይበልጣል። ጥሩ ስምን የመሰለ ነገር የለም። ማህበረሰብን የምታሰድብ ከሆነ ያደክበት ማህበረሰብ ወላጆችን የምታሰድብ ከሆነ ምኑን ወጣትነትን ኖርከው? የትኛውን ዘመንህን ነው መልካም የሰራህበት? መልካም ነገር ባታስተላልፍ ክፉ ባለመሆን፣ ጥሩ ባቶ መጥፎ ባለመሆን፣ በንስሐ የማይታደስ የማይታጠብ ነገር የለም።
ሲገድል የነበረ እጅ ነፍስ ቢያድን ንስሐ ነው። ሲዋሽ የነበረ አንደበት ነገ ወጥቶ ወንጌልን ቢዘራ ንስሐ ነው። ሲቀጥፍ የነበረ ከመጸወተ ንስሐ ነው። የማይስተካከል የማይመለስ ነገር የለም። ግን ስለ ነገ ማን ያውቃል የምትለዋን ነገር አላመኑበትም። ሰው አላወቁም። ተስፋ አሉ። አሁን ወደኛ ቤተክርስቲያን በነገራችን ላይ እንደው በቅዳሴው በየዘመኑ ይሰበከ 2000 ዘመን የተሰበከ ስብከት አለ። እነሱ ወመኑስ መቀርበት መንግስተ ሰማያት ቀርባለችና በቅዱስ ወንጌል አምናችሁ ንስሐ ግቡ። ቀርባለች ተብሎ እስከታወጀ ድረስ መቼ እንደሆነ ስለማይታወቅ ተዘጋጅቶ መጠበቅና የመሰለ ነገር የለም። የተጠራው ሁሉም ነው፣ የሚመረጠው ጥቂት ነው። ከዛ ውስጥ ለመሆን የሚደረጉ ዝግጅቶች ነው ዛሬ ላይ መከናወን ያለበት። ባለባበስ ማህበረሰባችን ይተቻል። ማህበረሰቡን የሚያስተች ልብስ ከተለበሰ ያስተቻል። ከባህል ያፈነገጠ ነው። ክርስትናን የማይወክል አለባበስ እንዴት ይለበሳል? ክርስትናን ብቻ አይደለም እስልምናም ይሁን በሌላ ሃይማኖትም ይሁን ተሸፈን እስከተባለ ድረስ አይደለ? መሸፈን የመሰለ ነገር የለም። የተከደነ ነገር ነው ቶሎ የሚበስለው። ስለዚህ ሁሉም ነገር በአግባብና በልክ ቢሆን እንዲያውቁትም ነገም ይመለከታል። አጭደነው ምን ሄዶ የዘራ ነው ብቻ ነው። ዛሬ የተዘራ ነገር ነገ ይታጨዳል። እኛ ባናጭደው ነገ ምን ወልዳቸው ልጆች ስለሚያጭዱ የገሌ ልጅ ላለማስባልም ልጃችንን መልካም ነገርን ዘርተን ብናልፍ እንደወጣት የምስራች በሁላችንም ዘንድ ተወዳጅነትን ያተረፈው ቴምር ፕሮፐርቲስ ከዚህ ቀደም በሳር ቤት በነበረው ሳይታችን የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው በሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በደስታ ነው። ምን ይሄ ብቻ ቤተ መንግስት አቅራቢያ ያደረገውና የብዙዎችን ትዝታ በያዘው በአዋሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ መኖሪያ ቤቶችን፣ የንግድ ሱቆችን ደግሞም ከፈለጉ ገላን ባወጣነው ትልቁ የገበያ ማዕከላችን ላይ በአጠቃላይ ዋጋው ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሆኑ ስንል በደስታ ነው። ይፍጠኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አንድ ሰው መጽሐፍ ቅዱስን ማንበብ ብቻ ሳይሆን ማጥናት ቢፈልግ እንዴት ነው የሚጀምረው? ከምን ነው የሚጀምረው? መጽሐፍ ቅዱስ እንዴት እናጥና? መጽሐፍ ቅዱስ እንዴት ነው ማወቅ? በመነገራችን ላይ መጽሐፍ ቅዱስ ለማወቅና ለማንበብ መረዳት ያስፈልጋል። የሚጠቅም ቃላት እንዳለው አምነህ ለምሳሌ አብርሽ አንተ የሆነ ልብ ወለድ መጽሐፍ ቢኖርህ እንደፈለኩ ትረዳዋለህ። አንተ እንደጻፍከው ሳይሆን እንደፈለኩ ልረዳው ይችላል። መጽሐፍ ቅዱስ ግን እንዳስረዳ ብቻ ነው የምትረዳው። እንዳንተ አረዳድ የሚባል ነገር የለም። ለዛው ነው የተከፋፈል ነው። እንደያንዳንዳችን የምትረዳው ነገር አይደል። ማንበብ ካለብኝ ዘፍጥረትን ገልጬ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ባዶ ነበረች። ይህን ቃል ካልተረዳሁኝ ጅማሬውን ካላውኩኝ ከመሃል ገልጬ በገልጸው ዛሬነቴን የሚወክለኝ ጥቅስ ለምሳሌ ከፍቶኝ የሆነን ጥቅስ ባነብ አትጨነቁ የሚል ነገር ባይ የዛሬን ብቻ ላመልጥ ይችላል። ወይም ደግሞ እቺን ቃል ልታጽናናኝ ትችላለች። አይደለም፣ የምትረዳው ነገር ሳይሆን የሚያስረዳህ ነገር ነው። መጽሐፍ ቅዱስ ብለህ ገልጠህ ጊዜ ሰጥተህ ቦታ ሰጥተህ ነው ልታነብ። ሊጠና ከማጥናትም በላይ መረዳት ያስፈልጋል አይደል? ለምሳሌ መጽሐፍ ቅዱስ የራሳቸው ክፍል አለ አይደለ? እንደ ጻፊያቸው የራሳቸው የተነተነ ከነ ማብራሪያው የተሰጠ መጽሐፍ ቅዱስ ክፍሎች አሉ። ከ30,000 በላይ ደግሞ ትንታኔ ተሰጥቶታል መጽሐፍ ቅዱስ። እንደያንዳንዱ አረዳድ እንደ መምሩ ሳይሆን እንደ ራሳችን አረዳድ ከፋፍለነዋል። እንደዛ ሳይሆን ለምሳሌ የጳውሎስን መልእክት ማንበብ ቢፈልግ ጳውሎስ ማን ነው? ዮሐንስን ወንጌል ማንበብ ቢፈልግ ዮሐንስ ማን ነው የሚል ነገር ይዘህ መምጣት አለብህ። ምንድነው ማድረግ ያለብኝ? ከየት ነው መነሳት ያለብኝ? ጊዜ ሰጥተህ ቦታ ሰጥተህ ብለህ መጀመር አለብህ። ወደ እንትኑ ከመግባት በፊት ወደ ጥናቱም ይሁን ያንን ቅድመ ዝግጅት ያስፈልጋል። ቅድመ ዝግጅቱ ምንድነው? ቅድመ ዝግጅቱ ማለት ጊዜ፣ ትልቁ ነገር ጊዜ ነው። ቦታ መስጠት፣ ቦታ ማዘጋጀት። የሆነ ኮንሰፕት ይዘህ ልትወጣ ከሆነ ኮንሰፕቷን ብቻ ተረድተህ ትወጣለህ። ወደ ታች ካላነበብከው መልእክትን ብቻ ነው ይዘህ ልትወጣ የምትችለው። ብለህ ኦሪት ዘፍጥረት ምዕራፍ 1 ማንበብ አለብኝ ዛሬ ብለህ ለእያንዳንዱ ቀን አንድ ወንጌልን ታውቃለህ። በወንጌል የታነጸም ሰው ትሆናለህ። ሲቀጥል ብለህ አንዳንድ ምዕራፍ ብታነብ፣ በቃ አንዳንዷን ገጽ ብታነብ አንደኛ
መንፈስ የታደሰ ክርስቲያን ትሆናለህ። የሚያነብ ክርስቲያን ደግሞ ወስቶ ለሚመጣብህ ጥያቄዎች በሙሉ መልስ ታዘጋጃለህ፣ ታውቃለህ። የተግባራዊ ክርስትና ደግሞ ትኖራለህ። መቼ ስትረዳው። ለመረዳት ግን ጊዜና ቦታ ሀብልህ መጀመሪያ ያስፈልጋል። መጽሐፍ ቅዱስ በራስህ አንደርስታንድ ልታደርገው ትችላለህ ወይንስ ያንን ነገር እንዲገባህ የሚያስረዳህ አካል ያስፈልጋል? መጠየቅን የመሰለ ነገር የለም አይደለ? ለማወቅ እኮ መጠየቅ ያስፈልጋል አይደለ? ያልገባህን ነገር ካንተ የሚያቅሰው ወይም መምህራን እስካለ ድረስ መጠየቅ ይኖርብሃል። እንደ አረዳዳችን ነው። አሁን ትልቁ ችግራችን እንደዚህም እንደነከፋፈልም የሁላ ትንታኔ 30 ምናምን ሺህ ትንታኔ እንዲኖር ያደረገው እንደ ራሳችን አረዳድ ያየነው ስለሆነ ከኔና ካንተ በላይ የሚያቅ መምህር እስካለ ድረስ እኔና አንተ አዋቂ አይደለም። አንተ ከኔ በላይ የምታቅ ከሆነ እኔ አዋቂ አይደለም። መጥቼ ላዳምጥ ነው የሚገባው። መጽሐፍ ቅዱስ እንዳጥናን ከሆነ ከመምህር ቢጠና ትንታኔ እንዲኖረው በስትክክል እንዲገባንም እንድንረዳው መምህር ቢኖር ከሚያስተምር መልእክት ከሚያስተምረን አካል ቢኖረን ይበልጥ እየተረዳ ነው እንዴት መጠናት እንዳለበት ጊዜ እንዴት እንደሚሰጥ ቦታ እንዴት እንደሚሰጥ የሚነግረን መምህር ቢኖረን መምህር እየገባን እንሄዳለን። እንደውም እግዚአብሔር ይመስገን አሁን ላይ ወጣቱ እየነቃ ነው። እንደምታዩ ሶሻል ሚዲያ ላይ ጠያቂ አለ። የሚጠይቅ ትውልድ መጥቷል። ይሄ በደፈነው እንኳን የሚያምን ትውልድ የለም። የሚጠይቅ ትውልድ መጥቷልና በጎች አሉ፣ እረኛን ያጣ ነው። መምህራኖችም ያስፈልጉናል፣ የተማረ ኃይልም ያስፈልገናል። እንዳልከው ከዚህ በኋላ ደግሞ የሚመጣው ትውልድ የበለጠ ጠያቂ ነው። ምክንያቱም ለብዙ ነገር የተጋለጠ ስለሆነ የሚጠይቅ ነው። አሁን ላይ ያሉትም ወጣቶች አብሶ ደግሞ ከ17 18 ዓመት 20 ዓመት ምናምን አካባቢ ያሉ ወጣቶችን ከተመለከትናቸው ዲፕ ነው የሚጠይቁት። የሚያስረዳቸው ካገኙ ይረዳሉ፣ ካልሆነ ግን ጥያቄያቸው ከበድ ያለ ነው። አንድ ወጣት ያንን ነገር ተረድቶ መጠየቅ ጀመረ። ምን አይነት ፈተናዎች ናቸው የሚያጋጥሙት እንዳይገባ፣ እንዳይዘልቅ፣ እንዳይማር የሚያደርጉት? ትክክል ነው። የሚጠይቅ ትውልድ በነገራችን ላይ ብቅም እያለም ስለሆነ እንደው እኔ ጥያቄ ላቅርብልህ። ጥያቄ ላይ የወለድከው ልጅህ የሆነ ነገር ቢጠይቅህ ምን ብለህ ልትመልስልህ ትችላለህ? እንደ ጥያቄው ነው። ልክ እንደ ጥያቄው። ከዚህ መጽሐፍ ቅዱስ ይሄን ክፍል እንደዚህ አስረዳኝ ብሎ ቢጠይቅህ ካላወቀው ዲፋይን ለማድረግ ይከብዳል። አሁን ላይ ግን ለዚህ ትውልድ በቃ እንዴት ቢል አዋቂ እስከሆንክ ድረስ መጽሐፍ ቅዱስን ማንበብ ኖርማላይዝ መደረግ አለበት። በጣም በቃ የሚያነብ ሰው መሆን አለብን። ይሄ የእምነት ዲቤቱን ተወው፣ ስለሱ አይደለም፣ ስለራስ ማወቅ ለሚመጣ ጥያቄ መጽሐፍ ቅዱስ እኮ እንግዲህ ወደ አልታዘው አትመልከት እስከተባለ ድረስ ካወቅከው ካነበብከው አትመለከትም እኮ ታውቃለህ አይደል? ለምትሰራው ስራም ታቀበታለህ፣ ትታዘዛለህ። ለምታረገው ነገሮች በሙሉ ሪስክ እየወሰድክ ነው። አይ እግዚአብሔር አይወደውም። አንዳንዴ እኮ ሳናውቅ በስተት እያወቅን በድፍረት የሰራነው ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ ይላል አይደል? የኛ ቤተክርስቲያን ካህናት እሱ ምንድነው አንዳንድ ጊዜ ኃጢአትን እያወቅን የምንሰራው ስራ አለ፣ ሳናውቅ የምንሰራው ስራ አለ። እንደዛ ነገር ግን አሁን ላይ የምታነብ ከሆነ በተለይ የምትጠይቅ ከሆነ የምትመልስ ቤተክርስቲያን አለች። ቅድስት ቤተክርስቲያን መልስ አላት። ግን ነገ ለልጆቻችን እንኳን ለመመለስ እኛም ማወቅ አለብን። ስለዚህ ከራስ ይጀምራል ለማወቅ አይደለ? ማንበብ ከዛሬ ይጀምራል፣ መጠየቅ ከዛሬ ይጀምራል። ነፍስ አባት ልንይዝ እንችላለን። መምህር አስተማሪ፣ ወንጌል አስተማሪ መምህራኖች አሉ። ሁሉ ነገር መጠየቅ እንግዲህ እጃችን ላይ ነው። ያው ተሳልመን ከመተኛት በስተቀር ደሞኛ ትንሽ ሰነፍነን ወይም አልጋ አጠገብ ነው ብዙ ጊዜ የምናስቀምጠውና አሁን ላይ መለመድ አለበት፣ ኖርማላይዝ መደረግ አለበት። ወንጌልን ማንበብ፣ የወንጌል ሰው መሆን በጣም አንድን መጽሐፍ ቅዱስ በደንብ ተገልጦልህ እንድታነበው እንድትረዳው ቀድመህ ማድረግ ያሉብህ ዝግጅቶች አሉና አንድ ሰው ለምሳሌ ጠግቦ ቢያነበውና ጾሞ ቢያነበው እኩል አይነት እንትን አይደለም የሚኖረው። ልክ እንደዛ ምን ነገሮችን ነው ማድረግ ያለበት ሪከመንድ የሚደረጉ? አንድ ልብ ወለድ ሻይ የጠጣው ላነበው እችላለሁ፣ መንገድ ላይ ላነበው እችላለሁ፣ ባገኘው ትርፍ ጊዜ ባለኝ ሰዓት ላነበው እችላለሁ። መጽሐፍ ቅዱስ እንደዛ አይደለም። ቅዱሳን ጽፈውታል፣ ሐዋርያት አባቶች ጽፈውታል አይደለም? ስለዚህ መልእክቱን ለመረዳት ጊዜ፣ ይሄ የመጽሐፍ ቅዱስ ጊዜ መሆን አለበት። በተለይ ወጣቶች ማዳበርና መተግበር ካለብን ነገሮች ጊዜ መስጠት። የጾሙንና የእንትኑን ነገር እንዝለለውና ማንበብ ያለብኝ ዛሬውን ነገር መረዳት ስላለብኝ ነው። የሆነ ኮንሰፕት
አይ በቃ የሆነ ሳለ ታይም ሴት አፕ ማድረግ አለብኝ የሆነ ጊዜ ማዘጋጀት ማስተካከል አለብኝ አሁን ላይ ለፈጣሪ የምሰጠው የራሴ ጥሞና ጊዜ ያስፈልገኛል ለምንድን ነው እንዝለለው ያልከኝ የጾሙ አይምሮዬን የማሳመን ጉዳይ ነው ጊዜ መስጠት ነገር ያልኩበት ምክንያት ርቦኝ አሁን እቺን ጊዜ ስላገኘው በቃ እቺን ሰዓት ላይ መጽሐፍ ቅዱስ ይላነባት ብል ሊገባኝ የሚችለው የሆነ ነገር ቢሸተኝ ኮንሰፕቱን አልረዳው አላከበርኩትም ጊዜም አልሰጠሁትም ጥቅብ ብዬ ደግሞ ከሆነ እንቅልፌ ሊመጣ ይችላል ልደክም ይችላል ለነገ ጊዜ ልሰጥ ይችላል ላሳልፍ ይችላል እንደዚህ አይነት ነገር የልብ ወለድ መጽሐፍ አይደለም ተረት አይደለም ማንበብ እስካለብ ድረስ እንዲገባን እስከምንረዳው ድረስ ጊዜ ለራስ መስጠት ያስፈልጋል ለራስ ጊዜ ከሰጠህ ተዘጋጃለ ቦታ ቢቻል የጸሎት ክፍል ቢኖር የጸሎት ክፍል ከሌለ መጽሐፍ ቅዱስን ያገኘህበት ቦታ ላይ አክብረህ ለራስ ቢቻል ስልክና አጥፍተህ ደግሞ የሚረብሹ ነገሮች ራቅ አድርገህ ወይም ከሚረብሹ ነገሮች አንተ ርቀህ ጊዜና ቦታ ሰጥተው ዛሬ ምንድነው ማንበብ ያለብኝ ምንድነው መረዳት ያለብኝ ምን ሰነፍ ያለውኝ በሰነፍኩት ነገር መጽሐፍ ቅዱስ ምን ይላል ምን ደክም ያለውኝ በዛ በድክመቴ ነገር እግዚአብሔር ምን ያህል የሚያበረታ ነገሮች አሉት የእግዚአብሔር ቃላቶች ምን ያህል ዛላ ያሉ ወንጌልም ከሆነ በዚህ ወንጌሎች ምን ተደርጓል ምን መስለው ሳይሆን የምንኖረው ህይወትን ፍለጋ ጊዜ ሰጥተህ የምትገባበት ጥልቅ ዋሻ ነው መጽሐፍ ቅዱስ ስልክ ላይ ቢነበብ ችግር አለው ይሄ ከኔ ዕውቀት በላይ ነው ማለቴ ከኔ የተሻሉ የተማሩ መምህራን ስላሉ እነሱ ይመልሱት ባይ ነኝ ማለቴ እኔ አንዳንድ ጊዜ ፐርሰናሊ ነኝ ገለጥ አድርጌ የማየው ጥቅሳቸው አንዳንድ ጊዜ የማየው ነገር አለ የሆነች መልእክትን ቼክ ማድረግበት ሰዓት አለ ችግር አለው ብዬ አላስብም እኔ ግን ሁኔታዎች አሉት ቤተክርስቲያን ገብቼ በቅዳሴ መሐከል ላይ አይደለም በስልኬ ኖርማል መጽሐፍ ቅዱስ ይዤ አልገባም ለምን ከመላእክት ጋር በአንድ ላይ በህብረት ወደ እግዚአብሔር የሚደረግ ጸሎት ነው አይደለ አሃዱ ከተባለ በኋላ መላእክት የሚነጥፉበት አይደለ የህብረት ጸሎት እስከሆነ ድረስ የግል ጸሎት ጧፍ ማብራት አልችልም ስግደት ሊሆን ይችላል መተኛት ሊሆን ይችላል እንደዚህ አይነት ነገር ተዘጋጅቼ ነው ለመጣ የሚችለው ስለዚህ ራሴን ወክዬ ነው እቺ ነገር ለነገርህ የምችለው እንጂ ከኔ የተሻሉ በጣም ቁጭ ብለው የሚያውቁ ሊቃውንቶች አባቶች ባሉበት ይሄን ነገር ለመመለስ እኔ ግን ራሴን ወክዬ ቢነበብ ችግር የለው ቅዱስ ቃል ለማንበብ ደግሞ ምን ችግር አለው አይደለ ታክሲስ ላይ ጥቅስስ ላይ ብናነብ እንማርበታለን እንረዳበታለን አይደል ግን የሚነበብበት ቦታና ሁኔታዎች አሉ መጽሐፍ ቅዱስ ቤት የተቀምጦ አይ ስልኬ ይሻለኛል ካልኩኝ ሌላ ኖቲፊኬሽን ብገባ ከዛ አንግላታዩ የሆነ ነገር አይምሮም ዲስተርብ ያደርጋል ትሰረቃለህ ትረሳዋለህ ውጣ ሊል ይችላል የሆነ ነገር ሊሆን ይችላል አታከብረውም ክብርም አትሰጠውም በቃ የሆነ ክብር የምትሰጠው በክብር ያስቀምጥከው ነገር ስለሆነ ፈልገህም የምታገኘው ክብር ባለው መልኩ ጊዜና ቦታ ከሆነ ማንበብ ታይማ ካለች ብታውቃት ቃሉን ብትረዳ ብናውቅ ራስን ብናንጽ ይሄ ችግር የለው ከመንፈሳዊ አንግል ስኬትን እንዴት ተመለከተዋል ስኬት ምን ማለት ነው የስኬት ትልቁ ቁልፍ እግዚአብሔርን ማግኘት ነው ትልቁ ሰክሰስ ወይም ጥያቄ ላቅርብልህ ትልቁ ስኬት ላንተ ምንድነው ግብህ ምንድነው ለኔ ስኬት ማለት ውስጣዊ ሰላም ነው ማለት በቃ ሰላምን ማግኘት አንተን የማይረብሽህን ለሌሎች ምሳሌ የምትሆንበትን እንደገና ደግሞ ሞርኔ ዓለማዊ ነገር ላይ ስለሆነ ያለሁት ፈጣሪን የማያሳዝን እንደገና ሌሎች ሰዎችን የማይጎዳ እና አንተን የሚያሳድግህ ነገር ላይ ስትሆን ውስጣዊ ሰላም ካለ ስኬታማ ነህ ይሄ እንዳንተ አመለካከት ነው እንደ ሰው ደግሞ ነዋይ ማፍራት ትልቁ ግቡ ሊሆን ይችላል ቤተሰብ ማፍራት በጤነኛ ልጅ መባረክ በትዳር መቀደስ ትልቁ ስኬት ያለው ሰው አለ እንደ ስኬት እንዴት ታየዋለህ ብትለኝ እንደ ራሴ የምመልስልህ መልስ ለመንግስተ ሰማያት ማዘጋጀት መግቢያ በሬን ዛሬ ምን ያህል ዝግጁ ነኝ የምትለው ነገር ነው አቤኔዘር ህይወት ላይ እየተዳበረች ያለችው የነገሩ ጬን ነው ያስተካከልኩ ያለው ትልቁ ስኬቴ እግዚአብሔርን ማግኘቴ ነው ትልቁ ሰክሰስ በማስበው የሉል እግዚአብሔር ልጅ መሆኔ ነው የሚጠብቀኝ አምላክ እንዳለኝ አባት እንዳለኝ ኃጢያት ብሰራ የማይጸየፍ አባት እንዳለኝ ሁሌ ፊቱን የማያዞርብኝ በእግዚአብሔር ቤት ያላጎደለ በእግዚአብሔር ደጅ ላይ ኃጢያት ያልሰራ ያላጎደለ ያልቀጠፈ ያልዋሸ ያልዘሞተ የለም ትልቁ ስኬት ግን እግዚአብሔር ይቀጣል የምትለዋን ነገር በጭንቅላት ማስቀምጦ ተቀድሶ መኖር ነው ዛሬ ስኬት ሰላም ያለው ህይወት ስትኖር ነው ስኬት ማለት እግዚአብሔር ፊቱን የማያዞርብህ የማይቀጣህ ነገር ላይ ስትዘጋጅ ነው
ትልቁ ስኬት ብዬ ማስበው። ሌላው ነገር በሙሉ ንዋይና ሀብትን ወይም ምድር ላይ የምትቀመጥን ነገር ለማፍራት የምትደረግ ሩጫ ነች እንጂ ስኬት አይደለም። ስኬት ማለት ፈጣሪን ማግኘት ነው፣ በፈጣሪ ጥላ ስር መከለር ነው እንጂ ምድር ላይ ይሄ ተተነው የምንሄደው ነገር ገንዘብ ሊሆን ይችላል፣ ትዳር ሊሆን ይችላል፣ ጤናማ ልጅ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ሀገር ሊሆን ይችላል። ሰው እንደራሱ የሆነ ስኬት፣ ግን ትልቁ ስኬት ፈጣሪን ማግኘት ነው፣ እግዚአብሔርን ማግኘት ነው። አንድ ሰው ይቅርታ እንዴት ነው መለማመድ የሚችለው? እጅግ በጣም ትልቁን ጥያቄ ነው ያመጣው። ይቅርታ ምንድነው? 4 ቃል ያቀፈ ቃላት ነው ወይስ እኔ ለእግዚአብሔር ማቀርበውን መስዋዕት፣ የሰጠራውትን ኃጢያት፣ የበደልኩትን በደል እግዚአብሔር እንዳይቀየምብኝ እንዳይቆጥርብኝ እንደምፈራው ያክል ከእግዚአብሔር ለመቅረብ የበደለን በጸሎታችን መሃል ከመናካ እኛም የበደሉን ይቅር እንደምንል አቤቱ ወደ ፈተና አታግባን ብለን እንደምንጸልየው የበደለንን ይቅርታ ለማድረግ የይቅርታ ልብ ለማግኘት ምንድነው የሰው ልጅ ማድረግ ያለበት? ይቅርታ 4 ቃል ያቀፈ ቃል አይደለም። የሆነ ቃል እንግዲህ አምልጦኝ እኮ ወይ ሶሪ ልልህ እችላለሁ፣ ልታልፈው ትችላለህ። በንግግር ላስቀይም እችላለሁ፣ የማይሰሩ ስራዎች ላደርግብ እችላለሁ። ግን በወንድምህ ላይ ፊት አለማዞር ትልቁ ነገር ይሄ ይቅርታ ልብ ያለው ሰው ነው። አሸናፊ ሰው ማለት በእግዚአብሔር ደጅም ክፍት በር ትልቅ ቦታ ያለው ሰው ማለት ይቅርታ የሚያደርግ ሰው ነው። የይቅርታ ልብ አለ። በነገሮች ነው ልንለካው የምንችለው አይደለ? ዲፔንድስ ለምሳሌ የሆነ ነገር ህይወት ላይ ቢያጋጥም የሆነ ነገር ቢያደርግብህ በደረሰብህ ልክ ነው አይደለ? ይቅርታ ልንል የምንችለው ትንሽ ነገሮችን ከትልቅ ቦታ ላናያቸው እንችላለን። ይቅርታ ቢል አይ ችግር የለውም ብለን ልናልፈው እንችላለን። ይቅርታ አይደረጉም ብለን የምናስባቸው ነገሮች ደግሞ አሉ። ግን ቂም ትርፉ ራሱ ማዲያት ነው። ቂም በትችል ግን ለሚያልፍ ቀን የማያልፍ ቃልና ተናገር። ንግግር አጥንትን ይሰብራል። በነገራችን ላይ በትንንሽ ሁኔታዎችን ራስን እንዳትለካ። አሁን የመጡ ነገሮች በሙሉ በኋላ የማይቀጥሉ ሊሆን ይችላሉ። አሁን የደረሰብህ ያጋጠመ ክፉ ሰው ሊሆን ይችላል። ክፉ ቀን ክፉ ሊሆንብህ ይችላል። ለማለፍ የቻልከውን ሞክር። እንደነገርኩ ስለነገ ማንም ስለማያውቅ በእግዚአብሔር ዘንድም ይቅርታ እንዲደረግልን ይቅርታ ማድረግን የመሰለ ትልቅነት የለም። ትልቁ የትልቅ ሰው መለኪያው አዋቂ ሰው ማለት ይሄ። አንዳንድ ጊዜ ይቅርታን ከምን ያዋል ሰው ከንቆ ማለፍ ሊያየው ይችላል። ምን ችግረኝ የራሱ ጉዳይ ሳይሆን አይ በእግዚአብሔር ዘንድ የሚቆጠር ለነገሮች አሉ። እኔ የበደልኩትን እግዚአብሔር የማይቆጥርብኝ ከሆነ መተውን የመሰለ ነገር የለም። ለእግዚአብሔር ተውለት፣ በቀልን እሱ ይበቀልል። አንተ ላይ የደረሰብህን ነገሮች ተውለት። በይቅርታ የምታልፈው ነገር ከሆነ ይሁን፣ የማይታለፍ እንኳን ከሆነ እግዚአብሔርን ተበቀልልኝ በለው። እሱ ያውቅበታል። ፍርድ እግዚአብሔር ነው። እኔ እናንተ የመተው ስልጣን ያለ ይቅርታ ልብ ያለው ሰው የታደለም ያሸነፈም ያጌጠም የከበረም ሰው ነው። ይቅር የምትልብ ሞገስ አላት። ሞገስ ተጎናጽፋለች። አብሮ የሚውል ሰው ነው አንተን ከክፉ መስመር ሊያስጥልህ የሚችለው፣ ወደ ጥሩ ነገር ሊመራህ የሚችለው፣ እንደገና ደግሞ ወደ መጥፎ ነገርም ሊያስገባህ የሚችለውና እንዴት በጥበብ ጓደኛ እንምረጥ? ጥበብ እግዚአብሔር ነው። እግዚአብሔር በምርጫው መልካም ጓደኛን ያስምርልን፣ የሰጠንንም ያሉንም ይባርክልን። ሰው በመሰረቱ ከእግዚአብሔር ነው አይደለም? ጓደኛ የሚመጣ ሰው ራሱ ከእግዚአብሔር ነው። ወይ ይዞን ይጠፋል፣ ወይ ይጠቅመናል፣ ወይ እንጠቅመዋለን፣ ወይ እንጠቀምበታለን፣ ወይ ደግሞ እንጎዳዋለን። ብትችል መንፈሳዊ ጓደኞችን ለማዘውተር ወደ እግዚአብሔር የሚሮጡ ጓደኞችን ብንተዋወቅ ምን ችግር አለው? ይሄ ኖርማላይዝ ብናደርገው ወዳጅ ጓደኛዬ ብትሆን ምን ችግር አለው ብለን ብንጠይቅ ምን ችግር አለው? በዚህ ሰዓት ወደ እግዚአብሔር ቤት የሚሄድን ሰው እግዚአብሔርን የሚያገለግል ወይ በስራው ጎበዝ የሆነ ሰው እንግዲህ ከነጋዴ ጋር ብትውል ንግድን ተምረህ ትመጣለህ አይደለ? ከሚሰርቅ ሰው ጋር ብትውል ወይ ስርቆትን ወይ ደግሞ ቴክኒኩን ወይ ብቻ የሆነ ነገር ተምረህ ነው የምትመጣው አይደለ? አዋዋላችንን በመሰረቱ ደና ቦታ ከኛ የሚሻል ሰው ጋር ቢቻል፣ ጓደኛ ካለን ጓደኛን መራቅ ደግሞ አይደለም እኛ ተሽለን መገኘት። መልካም ጓደኛ ከማግኘትም በላይ እኔ ለጓደኛዬ መልካም ጓደኛ ሆኜ መገኘት፣ ይሄንን የመሰለ ነገር የለም። እኔ ስተት ካለብኝ ከኔ የተሻለ ሰው ጋር ስተቴን ተምሬ ጓደኛዬን እኔ ማነጽ እችላለሁ። ይሄ ብዙ ጊዜ አናየውም። በጣም ቀላል ነገሩ ነው። ሁሉ ጊዜ ከኛ የተሻለን ሰው ስናይ እግዚአብሔር ነው ልብ ሰተህ እንደዚህ አይነት ሰው ብታረገኝ፣ ይሄን ጓደኛዬን ብታደርግልኝ ምናምን ነገሮችን አያለውኝ። አይ
አንተ መልካም የመሆን ነው ጉዳዩ። አንተ ተጠቅማለህ፣ አንተ ነፍስን ታድናለህ። መልካም የሆነ ጓደኛ እግዚአብሔር ሰጥቶ ወይም አግኝተህ ብትል መልካም ትሆናለህ አይደለ? ግን አንተ መልካም ሆነ ደግሞ ጓደኛህን ብትቀይር ብትለውጥ ከእግዚአብሔርም ትልቅ በረከት ስለምታገኝ አንድም መልካም ጓደኛ የሚገኘው በጸሎት ነው። መልካም ወዳጅ በትዳር ደረጃ ሊሆን ይችላል፣ ጓደኛ በጮኝነት ሊሆን ይችላል። በህይወት የሚመጣን ሰው ጓደኛ ብላ አይደለም ሰው እግዚአብሔር ጋር ሲጠይቅ በህይወት የምታመጣልኝ ሰው ባርክልኝ፣ መቀደሻ መንገድ ያድርግልኝ ብሎ እግዚአብሔርን ሁሉ ጊዜ በጸሎት በልመና ነው ማግኘት የሚቻለው። ከዛም ካልሆነ ግን ለምሳሌ ያለውበት ኢንቫይሮንመንት ወይም አሁን አብሬያቸው ሙላቸው ሰዎች አይደለም ሊጠቅሙኝ እኔ ራሱ በዙሪያ ያሉትን ሰዎች መጥቀም ካልቻልኩኝ ችግር አለ አይደለ? ነግረህ ደግሞ መለወጥ ማትችለው ሰው አለ። አንዳንድ ጊዜ አንተ ሊገባ ይችላል፣ ልታቅ ይችላል። ጓደኛህን ለመለወጥ እንደሞኝ አሁን እኮ በአሁን ሰዓት ላይ እናስቀድስ ማለት እኮ ሞኝነት ሆኗል። አሁን ሰዓት ላይ ጉባኤ እንሂድ እኮ ማለት እኮ ነጠላ ለብሰን ቤተክርስቲያን ማታ እንሂድ እኮ ማለት ያማል እንዴ? መቼ ጀመርከው እንት ሊልህ ይችላል። ገብቷል? መቼ እንደሚገልጥ አንተ እኮ ዛሬ በቃ ኃጢአት እንደሰራ ግጥም አድርገህ አውቀህ ልታውቅ ልትስተካከል ትችላለህ። ነገ ቤተክርስቲያን እስኪ ጉባኤ አለ ወይ የሆነ ቦታ እንሂድና እንማር ወይ የሆነ ነገር እናድርግ መልካም ነገር እናድርግ መቼ ጀመርከው ሊል ይችላል። በቻልኩ አቅም ጓደኛን አንተ ለማነጽ ሞክር። ካልሆነ ግን ጊዜው ሳይረፍድ በኋላም ቁጥር አይደለ ብዙ ነገር እየተማርን የመጣ ነው። መልካም ጓደኛ በማፍራት ካልሆነ ለራስ ጓደኛ በመሆን ለራስ ጓደኛ ሆነ እግዚአብሔርን ትልቅ ጓደኛ ካደረከው ወዳጅ ካደረከው ራሱ በልክ ይሰፋልሃል ያመጣልሃል። ጓደኛ ሊሆን ይችላል፣ የትዳር አጋር ሊሆን ይችላል፣ በብዙ አይነት መንገድ ሊመጣል ይችላል። ሰው ግን የጸሎት ሰው በመሆን እግዚአብሔርን በመጠየቅ የሚመጣው ነገር በሙሉ የምትጠቅም ሰው እንዲያመጣል የሚጠቅም ሰው እንዲያመጣልሽ በቃ እግዚአብሔርን የምታመሰግንበት ሰው ሰጠኝ እኮ ባረከኝ እኮ የምትልበት ሰው እንዲሰጥህ በጸሎት ነው የምታገኘው። እና ያለን ይባርክልን። ለመለወጥ ብቻ ሳይሆን እኛ ከተለወጥንም ያሉትንም በመለወጥ መልካም ጓደኛ ማግኘት ብቻ ሳይሆን መሆንም ይቻላል። መልካም ጓደኛ መፈለግን ሳይሆን መልካም ያልሆነ ጓደኛን ፈልጎ መልካም ማድረግ ይቻላል። ራስንም መቀየር ይፈልጋል። ትክክል። ከውጭ መጠበቅ ብቻ አይደለም። ራስን ለውጦ ለጓደኛ መልካም መሆን ይችላል። አንተ ከሱስ ወጥተህ ጓደኛ ከሱስ መውጣት ትችላለህ። ይሄ ነው ማመን ያለብህ። ግን ሁለት ነገር ያስፈልጋል። አንድ መልካም ጓደኛ ማግኘት ግዴታ ያስፈልጋል። ወይ የምትለውጥ ወይም እንደ ሮል ሞዴል የምትመለከተው የሆነ ሰው ሊያስተምርህ ይገባል። ካልቻልክ አንተ በራስህ ከዛ ህይወት ሮጣ ውጣ። ሳይረፍድብህ ካለህበት ነገር አንተ ሮጣ መውጣት አለብህ። ሱስ ውስጥ አንተና ጓደኛ ሱስ ውስጥ ብትሆኑ የሱስን ምንነት አንድ ሰው ሊያቅ ይገባል፣ ሊረዳ ይገባል አይደል? ለምሳሌ ሁለት ሱሰኛ ጓደኞች ሰፈር ውስጥ ቢቀመጡ አንዲት እናት ከነሱ ጋር ዋል ትላለች፣ ልጇን ሂድ ለውጣቸው ትላለች። አይ ይለውጥብኛል የሚል ነገር ነው የሚኖረው። ስለዚህ ሰው የሚቀርብህ አንተ ራስን በምትመስለው ማንነት ነው። ንጹህ ማንነት ከሆነ ሰው አይጸየፍም፣ ይቀርባል፣ ይማርባል፣ ታስተምረዋለህ። እንደ ሮል ሞዴል የምትመለከተው የራስ የሆነ ሰው አለ አይደለ? እኔ አሁን ለምሳሌ ሮል ሞዴልህ ማን ነው ብትለኝ መምህር ዲያቆን ሄኖክ ኃይሌ እጅግ በጣም የምወደው ማከብረው መምህሬ ነው። ሊቀ ሊቃውንት ስም አኮነ እጅግ በብዙ ትህትና ደግሞ ከንግግር የተማርኩበት መምህሬ ነው። እሳቸው እንደው ለመሆን እንደው እግዚአብሔር እንደው እድሉን ቢሰጠኝ እንደዛ አይነት ሰው ንግግሩ ያማረ በእውቀት የተሞላ የሚናገሩት ንግግር በሙሉ የሚያስተምር መምህር ስለሆነ እንደዛ አይነት ሰው ሮል ሞዴሌ ነው። ስለዚህ የሆነ ሰው ጓደኛዬ ቢሆን ለኔ ያየሁት ነገር ነገ መሆን የምፈልገው እንደዛ አይነት ሰው ስለሆነ ትልቁ በቃ መሆን ይሄ እዚህ ጋር መዘጋጀት አለብኝ መሆን አለብኝ ብዬ የምከተለው መምህር ስለሆነ እግዚአብሔር ነገ ከፍ ቢያደርገኝ ቢያድለኝ ነገ ደግሞ አውደ ምሕረት ላይ እንገናኛለን አይደለ? ሳስተምር እግዚአብሔር ከፍ ካደረገኝ ከፍ ወዳለው ማዕረግም ሲያደርሰኝ አውደ ምሕረት ማስተማር ፈልጋለሁ። ስለዚህ ሮል ሞዴልህ ማን ነው ብትለኝ እንደ ዲያቆን ሄኖክ ኃይሌ ጎበዝ መምህር መሆን ፈልጋለሁ። ወጣት ማነጽ ፈልጋለሁ፣ ማስተማር ፈልጋለሁ። ስለዚህ ጥሩ ነገር ዛሬ ከያዝኩኝ እኔ ጓደኛዬን ማነጽ እችላለሁ። እኔ ራሴ ስለያዝኩኝ ከታቼ ወይም ከኔ ጋር አብሮኝ የሚለውን ሰው እኔ መለወጥ እችላለሁ። ግዴታ ሌላ ሰው ጋር ሂጄ እኔ ውዬ የሆነ ነገር ይዤ መመልከት እኔ ራሴን ማነጽ እችላለሁ፣ ማስተካከል
መልካም ነገር እንድታገኝ መልካም ነገር ማሰብ። ትልቁ ነገር ደግሞ ጸሎት ነው። በጸሎት የማይገኝ ነገር የለም። ጾም ነፍስን ታድሳለች፣ ቁስልን ትፈውሳለች። የሚጸልይ ሰው አሸናፊ ነው። ጸልዩ፣ እግዚአብሔርን ቅረቡት። እግዚአብሔር በግልጽ የሚመጣ በግልጽ የሚገኝ አምላክ ነው። ብትለምኑት ማታፍሩ፣ ብታገኙ ብታጡ ብትነጡ ቀሪ የሆነ አንድ አምላክ እንዳላችሁ ጓደኛችሁ ካደረጋችሁ ታመልጣችኋል። እግዚአብሔርን ወዳጁ ያደረገ ሰው ይከብራል። ሰው ያልቅስብህ ይባል የለ። አንዳንዴ ጸሎቱ ቶሎ የሚሰማለት ሰው አለ። የሚያለቅስ ሰው ከእግዚአብሔር ጋር ቅርብ የሆነ ሰው እኮ አታስከፋ ይባላል። እንደዛ አይነት ሰው ነው። እግዚአብሔርን ጓደኛ ያደረገ በሁሉም ነገር መባረክ ስለሚችል እግዚአብሔርን ጓደኛችሁ አድርጉት። እግዚአብሔርን ምስጢረኛችሁ አድርጉት። እግዚአብሔርን ወዳጃችሁ አድርጉት። እግዚአብሔር አባትም አይደለም እናትም ነው። እግዚአብሔር እናትም አይደለም ወዳጅ ነው። ወዳጅም አይደለም ወንድምም ነው። ስለዚህ እግዚአብሔር የቅርብ የሆነ ነው። በትላንት ማንነት የማይለካው እግዚአብሔር ብቻ ነው። እግዚአብሔር ቤት ትላንት የሰራነው ነገር እንደ አዲስ የሚታየው እግዚአብሔር ጋር ብቻ ነው። ነበሩ ከማለት ደግሞ ይሰውራል። አንድ ሰው ምን ያህል ጊዜ ነው ንስሐ መግባት ያለበት? ኃጢአት በሰራ ልክ ንስሐ ገባ። አንድ የሚባል ነገር የለም። ንስሐ የሚደጋገም ነው። ምናልባት አንዳንድ ሰው ንስሐ ገባለሁና ብሎ ተደጋጋሚ የሆኑ ኃጢአቶችን ሊሰራ ይችላል፣ ስህተቶችን ሊሰራ ይችላል አውቆ ያን ነገር። ምክንያቱም ድጋሚ ንስሐ መግባት እንደሚችል ስለሚያውቅ ተደጋጋሚ የሆኑ ነገሮችን ያደርጋል እና በተደጋጋሚ ደግሞ ንስሐ ይገባል። ምን ትመክራለህ? ይሄ በመሰረቱ ክርስቶስ ኢየሱስን በጦር እንደሞጋት ነው። በግድ ትምረኛለህ እንደማለት ነው። በእግዚአብሔር ስራ መግባት ነው። እያወቅን የምንሰራቸው ኃጢአቶች አሉ፣ ሳናቅም የሰራናቸው ነገሮች አሉ። አዎ እግዚአብሔር መሐሪ ነው። አዎ እግዚአብሔር የበደልነውን ይቅር የሚል ባጠፋነው ልክ እኛ በደለን የሚክስ አምላክ ነው። ነገር ግን የክርስቶስን ጎኑን በጦር እንደሞጋት ነው የሚቆጠረው። ነገ ባይሰጠንስ፣ ነገም ባናገኘውስ በሰራነው ኃጢአትና ክፋት ልክ ንስሐ መግባት አለብን። ምክንያቱም ዛሬ ንስሐ ገብተህ የሚገጥመን ነገር አታውቅም። ክፉ ቃል ልትናገር ትችላለህ፣ ሁኔታዎች ሊገፉ ይችላሉ። ሰው አይደለን። ስለዚህ ለእያንዳንዱ ለሰራነው ነገር እየደጋገምን ነው ንስሐ መግባት እንጂ ንስሐ በአንድ የሚለካ አይደለም። ሁልጊዜ ንስሐ ይገባ። ንስሐ አንድ ጊዜ ብቻ ብሎ የሚያስብ ሰው አለ። ንስሐ አንዴ ከገባው በኋላ ድጋሚ ኃጢአት በሰራስ የሚል ፍርሃት ስራ ብዬ ያበረታቱ አይደለም። የሰው ልጅ ይሰራል። ንስሐ በመሰረቱ እኮ አሁን ያለንበት ወይም የሰራነውን ኃጢአት ሲገባን መደረግ እንደሌለበት ስናምን ቃይ አሁን ከክርስቶስ ጋር መኖር ነው ያለብኝ፣ በክርስቶስ እቅፍ ውስጥ መግባት መታደስ አለብኝ። ዓለም ላይ መኖር ዓለማዊ ህይወቴን ዓለማዊ ስራዬን እየሰራው ግን ከእግዚአብሔር እቅፍ ውስጥ እግዚአብሔርን ሳላስቀይም መኖር አለብኝ ብለን እናስባለን አይደል? የዛኔ ነው ንስሐ የምትገባው። ስለዚህ በሁኔታዎች ክፉ ደግ የሚያነጋግር ሊመጣ ይችላል። የሆነ ነገር ሊመጣ በስራ ሊሆን ይችላል፣ በንግግር በኑሮ በቤተሰብ የሆነ ነገር ሊመጣ ይችላል። አስበ ነው ሳይሆን በዛች ቅጥበትና በዛች መንፈስ የሆነ ነገር ይከናወናል፣ ይደረጋል። አዎ ጊዜው እስካለኝ ድረስ ከኖርኩኝ ድረስ በአመት ላይ አመት እየጨመረልን 2018 ተገናኘናል እናንተ። ስለዚህ ንስሐ ቀን የለውም። እድሜው እስካለን ድረስ የንስሐ እድሜ አሁን ነው። ለነገ ግን አታዘውትረው፣ ለነገ አትስጠው። ነገ ገባለሁ ካልክ ዛሬ ኃጢአት ለመስራት ዝግጁ ነህ ማለት ነው። አንተ እንዳልከኝ ቅድም እያወቅህ ትሰራለህ ማለት አይ ነገ ገባለሁ ካል ዛሬ በሰራ ችግር የለውም። ነገ የእግዚአብሔር ስራ ስለሆነ ምን ታመጣለህ ነገር እንዳይሆን ትንሽ አለመዳፈርም። እጅግ በጣም አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። ሌላ ጊዜ ደግሞ በሌሎች ርዕሶች ላይ ተመልሰን እንገናኛለን ብዬ አስባለሁኝ። ፍቃደኛ ከሆንክ እግዚአብሔር በጤና ያቆየን። አሜን። አመሰግናለሁ። ክብር ያደልልኝ። አሜን። የዛሬው ፖድካስታችን ይህንን ይመስላል። በዚህ ፖድካስት ላይ በርካታ ቁም ነገሮችን እንዳገኛችሁ ሙሉ እምነት አለኝ። በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ። እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው። ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው። እናመሰግናለን።